ለዱንያ ጉዳዮቻችን መጀመሪያ አታክ ምናርገው የአኺራውን ጉዳይ ነው መማር ካለብህ ቂራት ነው የምትተው በርግጥ አላህን ይዘህ እኮ አትወድቅም እሺ ስለ ባዮሎጂ እናወራና ምን አይነት ትምህርት ነው ባዮሎጂ አላህ Subhanahu Wa Ta'ala ሰውን እንዴት አድርጎ እንደፈጠረው እንዴት አድርጎ እንደገነባው እንዴት አድርጎ እንደሰራው ሰውነታችን እንዴት ተናቦ እንደሚሰራ አላህን የያዘ አይወድቅም ነው ወደ ነፍሶቻቸው አትመለከቱም ወይ ያንዳንዱ ነገር ተአምር ነው አይደል አንሞላ ምናምን ጸጉር ሙስሊሞች ሁለተኛ መሆን የለባቸውም ማለት ሙስሊሞች ሁለተኛ መሆን የለባቸውም ቢስሚላህ አልহামዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም የተወዳጁ ተመልካቾቻችን እንደምን ሰነበታችሁ ሳምንታችሁ ያማረ የደመቀ እንደነበር ተስፋ አደርጋለሁ ሙስሊም ተማሪዎች ሊግ ያዘጋጀ በሚንበር ቲቪ ወደ እናንተ የሚደርስላችሁ ሪሳላ ፖድካስታችን ሰዓቱን ጠብቆ ጀመረ እንዳጋጣሚ ሆኖ በሚንበር ቴሌቪዥን መከታተል ካልቻላችሁ ሙስሊም ስቱደንትስ ሊግ በሚለው የዩቲዩብ ገጽ እየገባችሁ መከታተል ትችላላችሁ ዩቲዩብ ላይ ያያያችሁ ያላችሁ ካላችሁ ደግሞ ሰብስክራይብ ማድረግ አትርሱ ለማለት እንወዳለን ከአዩብ ጋር ሁለተኛ ክፍላችን ይዘን መጣን ከኔ ጋር አብረህ ነበር ተመልካቾቹን ወክዬ እንኳን ደህና መጣህ በድጋሚ መርሐባ ክፍል አንድ ላይ ያነሳን የነበረው ስለ ጅማ ላይ ስለ ተዘዋወርክባቸው ሰፈሮች ነገርከን ከዛ ደግሞ አንደኛ ደረጃ ትምህርት ቤት መድረሳ እንደተማር ከዛ ደግሞ ህብረት እንደገባ ከዛ ሃይ ስኩል ላይና ሪፕላይ የሚያነበረውን ሂደት አወራንና መጨረሻ ላይ ሐዋሳ እንደነበርክ ነገርከን ከዛ ባዮሎጂም እንደመረጥክ ነገርከኝ እንደ አንድ ዘርፍ ከዛ ወደ ጅማ ለመቀየር ትልቅም ምክንያት እንደነበረ ነገርከን ከሱ ምክንያት እንጀምር እሺ መርሐባ ወደ ጅማ የመቀየሩ ሐሳብ በጣም ትልቁ ምክንያት የነበረው ጅማ ዩኒቨርሲቲ እድል ይሰጣል እነኚህ ቀደም ያልኩ የናቹራል እና ኮምፒቲሽናል ሳይንስ ላይ ያሉ ተማሪዎች 6 ወር ካስተማረ በኋላ ከ39 I think 39 or 38 ከዛ በላይ ያመጡ ተማሪዎቹን even ፎርም በተለይ ፎርም ደግሞ በጣም ፕሪፈረብል ነው እንደዛ ያመጡ ተማሪዎቹን ያወዳድርና ይፈትንና ወደሚፈልጉት ፊልድ shift እንዲያርጉ ያደርጋቸዋል ከምን በኋላ ከ6 ወር በኋላ የመጀመሪያው 6 ወር እና እኔ ፊልድ ላይ ያሉ ተማሪዎች አብዛኞቹ ወደ ፋርማሲ ወደ ሜዲሲን shift ያደርጋሉ እነ ሂሳብና ፊዚክስ አካባቢ ደግሞ ያሉ ተማሪዎች ወደ ኢንጂነሪንግ shift እንዲያደርጉ እድል ይሰጣል መጀመሪያ አስዩም ያደረኩት ሐዋሳም ይሄ አይነት እንትን እንዳለ ነበር ሐዋሳ ይሄን አይነት ፕሮቪዥን ይሰጥ እንደነበረ ነበር የነበረኝ ፐርሰፕሽን በኋላ ግን ይሄ እንደሌለ አረጋግጥኩኝ ከዛ ወደ ጅማ መሄድ ተወሰነ በጣም የሚገርመው ግን እኔ ልክ መጥቼ ጅማ ሰከንድ ይር ስጀምር ለካ ይሄ እድል ቅድም እንዳልኩ የሚሰጠው በመጀመሪያ አመት 6 ብቻ ነው አንተ አመት ጨርሰሃል ሬዲ አልፈዋል ጠየቅኩኝ እንዳለፈ እኮ ተባለ እንትና ተማሪዎች እኮ ከኛ ዲፓርትመንት shift አድርገዋል ተብሎ ተነገረኝ በጣም ቻሌንጂንግ ነበር ብቻ ነው ተመለስከው ወይስ 20 ሆናችሁ ሄዳችሁ ስንት ሰው ተጫረን ሄድን ጥሩ ጥያቄ ነው 20 ሆነን ሄድን አንድ ተማሪ ከኔ ቀድሞ ተመልሷል በ6 ወር ተመልሷል ከዛ ውጪ ግን እኔ ተመለስኩት ሌሎቹ ቅድም እንዳልኩ ማሰላንታ በመጫርና በመናምን እንትን ብለዋል እኔ መጣው ጅማ ሁለተኛ አመትን ጅማ ጀመርኩኝ አሁን እንግዲህ ከሁለቱ ቅድም ከነገርኩ ጎሎች አንዱ ተሰብሯል አንዱ ከመንገድ ቀርቷል ያለኝ አማራጭ ምንድነው በደንብ ተምሮ ቀድም ያልኩትን የሰቅሎ መቅረት እሱን አቺቭ ማድረግ በሚል ጎል ሁለተኛ አመት መማር ቀጠልኩኝ በጣም ሰክሰስፉል ነበርኩ አይ ቲንክ ጅማ ከሄድኩ በኋላ ከ39 በታች አምጥቼ አላውቅም በየሴሚስተሩ 397 398 392 ምናምን እያለ ነበር አራቱን ሴሚስተር በዛ መልኩ ነበር የጨረስኩት ጅማ ዩኒቨርሲቲ ስመጣ ግን ሌላ ስልጣን ማገኘው ምን አይነት ስልጣኑ ኦፍ ኮርስ የጀማ ስልጣን ነው ጀማ ላይ ልክ እንደመጣው ሐዋሳ ላይ ጀማ ነበር ሐዋሳ ጀማ ነበረ እሺ እኔ ግን አክቲቭ ሜምበር አልነበርኩም በተለይ የእንትኑ የሥራ አስፈጻሚ ምናምን አባል መሆን እሱ አይታሰብም 11 ያክል ቅራት የጀመረ ሰው የጀማ እንትን እዛ ድረስ አይሄድም ኦፍ ኮርስ ግን እንደ ሜምበር ከታች ሆኖ የመስራት የመንቀሳቀስ ነገር በጣም ነበረ ቅድም ያልኩህ እስማኤል
ኦፍኮርስ እኛ በላይፍ የምናገኛቸው ሰዎች ድምር ውጤት ነው አይደለም። እያንዳንዱ ሰው ያቀብልሃል፣ አመለካከቱን፣ ሀሳቡን፣ ምናምን ምክሩን ይሰጣል። ያንን ሰብስበህ ነው የሆነ አይደንቲቲ የምትይዘው አይደለ። እና እስማኤል ጥሩ ነገር ነግሮኝ ነበረ። እኔ ጅማ ስመጣ ጅማን የጀመርኳት በዱዓ ነው ብሎኝ ነበር። ልክ ከዛ ስመጣ በዱዓ በቁርአን የጀመርኳት። ስለዚህ አንተም እዛ ስትሄድ በዱዓ ጀምራት፣ ሐዋሳን በቁርአን በዱዓ ጀምር፣ በቻልከው መጠን ደግሞ ከጀማዓ ጋር በደንብ ኢንቲሜት ሁን የሚል ምክር ነበረ። እሱን በመያዝ ነው ጀማዓ ላይ በደንብ ገብቼ ሜምበር ሆኖ የመስራት እንትን ማለት ነገር ነበረ። ተሸልሜም ነበረ ማስታውሰው በምን ሐዋሳ እንዲህ አክቲቭ ፓርቲሲፔት በማድረግ የወሩ ኮከብ የሳምንት ምናምን እንደዛ የሚባል ነበር። የሴሚስተሩ ነበር። የሴሚስተሩ ላይ እንደመጡ ጀማዓን በደንብ ተላምዶ ፔኔትሬት አድርጎ ጥሩ በመስራት ጥሩ በመንቀሳቀስ ተብሎ መጽሐፍ ተሸልሜ ነበር። ጥሩ መጽሐፍ ተሸልሜ። ምን ላይ ነበር የሚሰራው የሐዋሳ ዩኒቨርሲቲ ጀማዓ? ብዙ ነገር ይሰራል ሀቂቃ። ትንሽ ጠንከር ያለ ጀማዓ ነበረ ማስታውሰው። መስጂድ አልነበረም። ሁለት ቦታ፣ አንድ ሴት የሆነ ቦታ ላይ በታችኛው መውጫ በኩል አንድ ሴት ወቅፍ ሰጥታ የሰው መኖሪያ ቤት ውስጥ ነበረ ይንቀሳቀስ የነበረው ጀማዓው። ሞር ቂራት ላይ ፎከስ ያደርጋል። ቂራቶች በደንብ ይሰጡ ነበር። ላይ ደግሞ በላይኛው በኩል መውጫ ደግሞ ማስታውሰው ኦፍኮርስ መስጂድ ነው፣ ግን ትንሽ እሱም መኖሪያ ቤት የሚመስል የተወሰነ መናራ ያለው ነበረ። እሱ ግን በዋነኝነት ይሰራ የነበረው ስራ ቂራትን በደንብ ተደራሽ ማድረግ ነበረ። ኦፍኮርስ የተወሰነ እንትንም ነበር፣ ኮንፍሊክት ነገርም ነበረ። ይሄ የኛ ችግር አለ አይደለም፣ እንትንያ ተባብለህ የምትከፋፈለው ምናምን፣ እሱ ፓርት ነበረ ትንሽ ጀማዓውን የሚያንገራግጨው፣ እሱ ችግር ነበረበት። ከዛ ውጭ ግን እንቅስቃሴዎችን ያደርጋል በደንብ። ደግሞ ቂራት ላይ ይሳተፍ ነበር። ያችን ትንሽ ኤክስፒሪየንስ በመያዝ ጅማ ስመጣ ያቁኝ የነበሩ ወንድሞች ነበሩ አጋጣሚ እዚሁ ጅማ ላይ እና ኢሚዲየትሊ የስትራክቸር አሚር ግን አመጥቼ ኢቭን የምርጫ ሁላ ቀን አልነበርኩም እና ፍትሃዊ ነው ትላለህ። ፋሚሊ ስለነበር እኔ ፋሚሊ ጋር ነበር ሄድ የነበረው እና አጋጣሚ ምርጫው ጁማዓ ማታ ተደረገ። ጁማዓ ማታ ተደርጎ እኔ ደግሞ መጣው። የሚገርም ቅዳሜ ጠዋት ለንባብ ፈልጌ መጣሁና ካፌ ቁጭ ብለን ቁርስ እየበላን ትላንትና እኮ የጀማዓ ምርጫ ነበረ ምናምን ነገርና እንደውም አንተ አይደለ እንደ አዩብ አለኝ አንድ ጓደኛ። አዎ አዩብ ነኝ እኮ። አዩብ ሻፊ ተባለ እኮ። ምን አዩብ ሻፊ የስትራክቸር አሚር ተብሎ ሶሻል አፌርስ የሚባል ስትራክቸር አለ፣ እዛ ላይ አሚር ተደርገህ እኮ ተቀምጠሃል የሚል ነገር ነገረኝ። በጣም ደነገጥኩ። በጭራሽ አይሆንም ወይ ተሳስተዋል ኦር ደግሞ አንተ ልክ አልሰማህም፣ የአባት ስም ቼክ አድርገውና በጭራሽ አይደለም አልኩና እርግጠኛ የነበርኩት እኔ በአካል ሄጄ ኮንፍሮንት አድርጌ ሪዝኖችን ጀስቲፋይ አድርጌ እንደሚነሳ እንደሚሻር ነበር። ግን ለካ ሲሪየስ ነው። በቃ አንዴ ተመርጦ ምናምን ካለ በኋላ ማንም ሰው ኮምፕሌን ማድረግ ራሱን ማንሳት ምናምን አይችልም ተብሎ በደንብ እንትን አላቸው፣ ህግ አላቸው። በዛው ቀጠለ። ጀማዓ ላይ በደንብ አክቲቭሊ ፓርቲሲፔት ማድረግ ተጀመረ። እንትኑን እስኪ ስትራክቸሩ ነገር ምናልባት ይሄን የሚከታተሉ ዩኒቨርሲቲ መመስረት ፈልገው ጀማዓ ምናምን ከፈልክ አሰቡ። ጁምጂ ይባላል በነገራችን ላይ ስትራክቸር እንትኑ ጁምጂ ይባላል። ጁምጂ ይባላል። በጣም ትልልቅ ስብዕናዎች ወጥተዋል ከዛ ጀማዓ። በቅርብ አሁን እየተዘዋወረ ያለው ከዓለም 2% ምጡቅ አእምሮ ሳይንቲስቶች ምናምን አብዱልፈታህ ቃልኪዳን አይደለም ነው አይደል? አብዱልፈታህ ፖስት አድርጎ ያየሁት ፕሮፌሰር ቃልኪዳን ነው። ግን እንትን አብዱልፈታህ የሚባል ቱርክ ላይ ያለ እንትን ነው የጂዩኤምጂ እንትን ነበር አሚር ነበር ሁላ የሚል እንትን አይቻልም። ኦኬ አብዱልፈታህን አልደረስኩበትም አላውቀው። ኦኬ አይ እሱማ እንዳልደረስኩበት ማየትም ይቻላል። ግን የዛ ከወጡ ስብዕናዎች መሀል አንዱ ነበር መሰለኝ። እንደዚህ ብዙ መጥቀስ የሚቻሉ ሰዎች አሉ። በጣም ትልልቅ ስብዕናዎች ከዛ ወጥተዋል። ዶክተር አሊ ኑር የሚባሉ ታላቅ ሰው ነበሩ። ስቲል አሁንም አሉ። የጀማዓው አሚር ነበሩ። እኔ በነበርኩበት ሰዓትም የነበሩ የጀማዓው አሚሮች በጣም ትልልቅ ሰዎች፣ ጥሩ ፐርሰናሊቲ ያላቸው፣ በጣም ኮምፒተንት የሆኑ ዴዲኬትድ የሆኑ ሰዎች እንደነበሩ እኔ በደንብ አስታውሳለሁ። ቅድም ያልነው ፕሮፌሰር ቃልኪዳን ደግሞ እዛው ክሎዝ እንትን ናቸው። እዛው ዩኒቨርሲቲ ውስጥ ትጋብዝልኛለህ አሁን ስትሄድ? ደስ ይለኛል እና እዛ ተገባ። ስትራክቸሩ ልትነግረኝ አይደለም? ስትራክቸሮቹ ሶሻል አፌር አለው፣ ዳሩል ሐሰን የሚባል ስትራክቸር አለው፣ ከዛ ኢርሻድ እና ታዕሊም አለው። አይ ቲንክ ወደ 6 አካባቢ ነበሩ። እንትን የሆነ በምንድን ነው የሚመራው?
ሹራ እንትን ካውንስል አለው 17 ሰዎች ሹራ ሜምበሮች ናቸው 13 ሰዎች የምክክር ኮሚቴ አባላት ናቸው ሎክ 17 ሰዎች 17 አጠቃላይ የሹራ ሜምበሩ ናቸው እሺ ሶስቱ አሚር ምክትል አሚርና ጸሐፊ ናቸው የተቀሩት 14ቱ ሰዎች ደግሞ የሰባቱ ስትራክቸሮች አሚርና ምክትል አሚር ይሆናል በይቱል ማል አለ ለምሳሌ ቅድም ከጠራሁልህ ከአራቱ ስትራክቸሮች ውስጥ በተጨማሪ አንደኛው በይቱል ማል ነው የገንዘብ ቤት ማለት ኦፍ ኮርስ በፋይናንስ ሰፖርት የሚያደርገው ትልልቅ አቺቭመንቶች ነበሩን በነገራችን ኦኬ ያኔ 600 ሺህ ብር አካባቢ ኮስት አድርገን አዳራሽ ሰርተን ነበር ዛሬ ድረስ ጀማው በጣም የሚጠቀምበት ምን ያህል ሰው ያስተናግዳል ብዙ ሰው አይ ቲንክ ወደ እስከ 200-300 ሰው ያስተናግድ ማለት ነው እዛ ይመስለኛል ኤግዛክት ቁጥሩን ባላቀውም ግን 600 ሺህ ብር የቀረበ በጀት ኮስት አውጥተን እንደሰራን አስታውሳለሁ የራሱ ኮፒ ቤት ነበረው ጀማዓው የራሱ የላውንደሪ ቤት ነበረው 13 ሺህ ብር አካባቢ ኮስት የተደረገ የላውንደሪ ማሽን ተገዝቶ በሰዓቱ እሱን እንጠቀም ነበርና ጥሩ የሚሰሩ ልጆች ነበሩ ዳሩን እንትን ላይ በይቱል ማል ላይ በራሱ ማለት ነውና አሁን የሴቶችና የወንዶች እንዴት ነበር የምትለዩት ሴቶች እያንዳንዱ ስትራክቸር የወንድ አሚርም ነበረው የሴት አሚሮችም ነበሩት የሹራ እንትን ውስጥ ይገቡ ነበር ካውንስል ውስጥ የራሳቸው የሹራ ሜምበር አላቸው እነሱም 17 ማለት ነው በእኛው እንትን እያንዳንዱ ስትራክቸር ላይ የወንዶች አሚሮች አሉ ፕላስ የሴቶች አሚሮችም አሉ በጋራ ይሰራል የራሱ የሆነ ሹራ ዳይ አለው ለምሳሌ ስትራክቸሮች የራሳቸው የሆነ የቅዳሜ ቀን የስትራክቸር ሹራ ዳይ ነው ስትራክቸሮቹ በራሳቸው ሜምበር አላቸው ደግሞ ከስር እኔ አሁን ወደ 20 ሜምበር ነበረኝ ስትራክቸር ላይ ሶሻል አፌር ላይ እስከ 20 የሚሆኑ ሜምበሮች ነበሩ ማህበራዊ ጉዳዮች ላይ ማለት ነው ማህበራዊ ጉዳዮች ላይ ምን ነበር የምትሰሩት በሱ ዘርፍ ኦኬ በእኔ ስትራክቸር ላይ ዋና 3 ስራዎች ነበሩ አንደኛው የተማሪ የካፌ ጉዳይን ፎሎ ማድረግ ረመዳን ላይ ይሁን ከረመዳን ውጪ በተለይ ረመዳን ላይ በደንብ በትኩረት የምንሰራበት ነው ከረመዳን ውጪም የሙስሊም ተማሪዎችን የሚል ጉዳይ የመመገብ በደንብ ፎሎ እናደርጋለን ከዛ ባለፈ ጀናዛዎች ሲኖሩ አካባቢው ላይ ማለት በአጠቃላይ ሆስፒታልም ስለ ከትምህርት ቤት ውጪ ከትምህርት ቤት ውጪ ሁላ ሆስፒታል ላይ እንግዳ ቀባሪ የሌላቸው ቤተ ዘመድ የሌላቸው ጀናዛዎች ሲኖሩ እሱን የማጠብ የመከፈን እንትን ማለት እሱን እንሰራለን ከዛ ደግሞ በሶስተኝነት የሚታመሙ እህት ወንድሞች ነበሩ እነሱን ትሪት ማድረግ የሩቃ አገልግሎት መስጠት እሱን በደንብ አድርገን እንሰራለን እኚህ ሶስቱ በጣም ኮር ፋንክሽኖች እንደነበሩ አስታውሳለሁ ስትራክቸሩ ላይ እንደዛ ተገፋ የጅምር ዩኒቨርሲቲ ትምህርት ላይ እንዴት ነው አሁን ብዙ ጊዜ አንዳንድ ተማሪዎች ባላንስ ማድረግ ይከብዳቸዋል አይደል ትምህርት ላይ ጎበዝ ተማሪ ሆኖ አንድ ሀገርም ስናየው ብዙ ሙስሊም ጥሩ ቦታ ያሉ ሰዎች አሉ ደከም የሚሉ በዲኑ ጉዳይ ወይም ደግሞ በጣም ዑለማ የምትለው ደግሞ ወይም ደግሞ በእንትኑ በዲን ትምህርት ሊሆን ይችላል ፕራክቲሱም ላይ ከፍተኛ ደረጃ የደረሱ ግን አካዳሚውን ያልያዙ አሉ በዛው ልክ አሁን ላይ የተሻለ ነገር አለ ሁለቱንም ባላንስ አድርገው የሄዱ ሰዎች አሉ ምናምን እንዴት ባላንስ አደረከው ወይስ ወረድ ካንተም ትምህርት ላይ እንዴት ነበር ጥሩ ጥያቄ ነው በጣም በርግጥ አላህን ይዘህ እኮ አትወድቅም አይደል አላህን ይዘህ ምን ካነ ሊላሂ ነው ለአላህ ሆነ ሊላሂ ካነ አላህ ብለውና ኢንተንሱሩላህ ይንሱሩኩም አላህን አይደለም ኦፍ ኮርስ የምትነስረው ዲኑን ነው ሃይማኖትን ነው ሸሪዓውን ነው ሶ ያን ያደረክ እወድቃለሁኝ ብሎ ማሰብ በራሱ ስንፍና ነው ትክክለኛ እርትባጥ ካለህም አትወድቅም በጀማሽ እኔ እንደው ማስታውሰው በሰዓቱ የነበሩ የጀማዓ ሜምበሮቻችን ሁሉ ቶፕ ስኮረር ነበሩ እኔ እንዳልኩ ከስሪ ናይን ያልወረድኩም እንደውም ጨመርኩኝ እንደው በጣም እንትን ነበር ረጅም ሰዓት ነው ዌስት እናደርግ የነበረው ቅድም እንዳልኩ ስራዎቻችን ትንሽ እንትን ይጠይቃሉ ኢቭን አንዳንዴ ከክላስ ሁላ ምንወጣበት አጋጣሚ ነበረ ከጥናት ምንወጣበት አጋጣሚ ነበረ ከሊታማለች ነው ከተባለ በቃ መሄድ ነው ጀናዛ መጥቷል ነው ከተባለ ተነስተን እንሄዳለን እንሰራለን በጣም እና እንደዛ ሆኖ መውደቅ የሚባል ነገር አልነበረም በደንብ ነው እንደውም አቺቭ ያደረኩት ከዛ ሁላ በኋላ ለሰዎች ኤክስፒሪየንስ ሼር ስናደርግ ጀማዓ እንዲገቡ ተማሪዎችን ስናበረታታ በጭራሽ አትወድቁም ትልቁ ነገር ፕላንድ መሆን ነው ሰዓትህን በአግባቡ አሎኬት ማድረግ መቻል ነው የጥሩ ታይም ማኔጅመንት የሚኖር ከሆነ ጥሩ ፕላኒንግ ዝንባሌ የሚኖር ከሆነ በጭራሽ ፌል ማድረግ የሚባል ነገር አይኖርም ለዛም ራስን ማዘጋጀት ጥሩ አይደለም በነገራችን በቃ እኔ ለዲን ምሰራ ከሆነ ለጀማዓ ምሰራ ከሆነ አካዳሚክስ ይጎዳል በነገራችን ላይ ብዙ ተማሪ ኢንትራንስ ተፈታኝ ሲሆን ቂራአት እንደሚያቋርጥ ታውቃለህ አይደል
ቂራት ያቆማል። ቂራት የጀማ ስራ ያቋርጣል ምናምን ፈተና ቂራት ያቋርጣል። የጀማ ምን ነው ሲባል ኢንትራንስ ነኝ ይላል። እንዴ ኢንትራንስ ሆነ አንድ ኡስታዝ የሚላት ንግግር አለች። እኛ እንደ ሀገር ብዙ ጊዜ መጥፎ ነገራችን ብዬ ማስበው ይላል ለዱንያ ጉዳዮቻችን መጀመሪያ አታክ የምናደርገው የአኺራውን ጉዳይ ነው። መማር ካለብህ ቂራት ነው የምትተወው፣ መነገር ካለብህ የሆነ ነገር ነው የምትተወው። ብቻ በቃ ብዙ ጊዜ የዲን ነገሮቻችንን ነው ቶሎ ካንስል የምናደርገው እና ይሄ ትልቁ ድክመታችን ነው የሚል ነገር ያነሳልናል። ትክክልም ነው። ብዙ ጊዜ ኢንትራንስ ተፈታኝ ከሆኑ ቂራት መተው፣ የሆነ ነገር ካለበት የኤግዛም ሰሞን ከሆነ የጀማዓ ስራ መተው ምናምን ይሄ ስንፍናና በጣም መወገድ ያለበት ባህሪ ነው ብዬ ነው ማስበው። አላህን የያዘ አይወድቅም ነው። እንደዛ ነው ማምነው። መርሐባ። ከዛ 2 አመታቱ እንዴት አለፉ? የጀማዓ ተሳትፎ 1 አመት ብቻ ነበረ። እንደዛም ነው ህጉ፣ እንደዛ ነው። ከ6 ወር እስከ ቀጣይኛው 6 ወር ብቻ ነው የምትቆየው። እንዴት ማለት? የመጀመሪያው አመት 6 ወር ጀምሮ፣ ሁለተኛው አመት 6 ወር ጀምሮ እስከ 3ኛው አመት 6 ወር ማለት ነው። ኦኬ። ከዛ ምን ይሆናል? የጀማዓው የሹራ ሜምበር በጣም ደብዝ ያለው ሳክሪፋይስ፣ ብዙ ሳክሪፋይስ የሚከፈልበት የቀጣይኛው አመት የሹራ ሜምበር መረጣ ይካሄዳል። ማስታውሰው 2 ቀን እንዳደርን ነው የሹራ ሜምበር መረጣ ላይ ማለት ነው። ሰው ይጠቁማል። በነገራችን ላይ አጠቃላይ የጀማዓው ሜምበር ይሰበሰብና ተማሪው ማለት ነው ሰው ይጠቁማል። በየዘርፉ የሚጠቆሙ ሰዎችን ሴሌክት እናደርግና ስክሪን ከተደረጉ በኋላ እነዛን ሰዎች አንጥሮ አውጥቶ 17ቱን ቀጣይኛው የሹራ ሜምበሮችን ለመምረጥ በጣም ብዙ ትግል ይደረጋል። ኦኬ። ይሄኛው እንትን ነው የሹራ ሜምበር ነው ቀጣዩን የሚመርጠው። ይሄኛው የሹራ ሜምበር ቀጣዩን መርጦ አስረክቦ ነው የሚወጣውና በጣም ብዙ ዋጋ የከፈልንበት ነበረ። 2 ቀን ያደርንበት ስክሪኒንጉ ላይ ማለት ነው መረጣው ላይ እና እሱ ሆኖ 3ኛ አመት 6ኛ ወር ላይ እንግዲህ አበቃ ማለት ነው። የጀማዓ ተሳትፎ ያበቃ። ቂራቶች ነበሩ እኚህ 2 አመታት ፕላስ የሐዋሳው 1 አመት በቂራት ትንሽ የገፋሁበት ጊዜ ነበረ። ኪታቦችን በደንብ ለመቅራት ከመግሪብ እስከ ኢሻ ከሱቢ በኋላ ሰዓቴን በደንብ ለመስጠት የሞከርኩበት ኢቭን ቤት ሁላ አድሬ አንዳንዴ ማስታውሰው ለቂራቱ ግን እመለስ ነበር። ጠዋት ፈጅር ላይ ተመልሼ ከሱቢ በኋላ ያሉ ቂራቶችን ለመከታተል እሞክር ነበረ። ከዛ በኋላ እንግዲህ ዩኒቨርሲቲ 3ኛ አመት ሪሰርች ነው አይደለም የሚሰራው። ሪሰርች ተጀመረ። የተቀረችዋን 6 ወር አንዴ በሪሰርች አንዴ የምርቃት ምናምን ዝግጅቶችን በማድረግ ወዲያ ወዲህ በማለት የመጨረሻው 6 ወር ተጠናቀቀ ማለት ነው። ኦኬ። እሺ ስለ ባዮሎጂ እናውራና ምን አይነት ትምህርት ነው ባዮሎጂ? ባዮሎጂ የመሐንዲሳችንን ጥበብ በደንብ የምናውቅበት ትምህርት ነው። ወይስ አላህ ማለት ነው። አላህ ሱብሓነሁ ወተዓላ ሰውን እንዴት አድርጎ እንደፈጠረው፣ እንዴት አድርጎ እንደገነባው፣ እንዴት አድርጎ እንደሰራው፣ ሰውነታችን እንዴት ተናቦ እንደሚሰራ እነ ፊዚዮሎጂ እና አናቶሚ የሚባሉ ሳብጀክቶች በጣም ኢምፕረስ የሚያደርጉ ኦልሞስት ስለ ራስህ ስለምትማር ስለ ራስህ ስለምታጠና በደንብ ኢምፕረስድ ሆነ ነው የምትማረው። ትንሽ ቻሌንጅ የሚያደርገው ከባዮሎጂ ምንድነው ስለ ሰው ብቻ ሳይሆን ደግሞ ስለ እጽዋትም ስለ ነፍሳትም ትማራለህና እነሱ ደግሞ ትንሽ ያታግላሉ። ኢንቨርተብሬት ምናምን ብለህ የጀርባ አጥንት የሌለው የጀርባ አጥንት ያለው ብለህ ያቺ ትንሿ አሳዛ ሲ ውስጥ ያለችው ከዛ ጀምሮ ነው የምትማረው። ዛፎችን ከነስማቸው ትይዛለህ። ስፔሺስ ኔም ምናምን የሚባሉ አሉ። እሱ ፓርት ትንሽ ከበድ ይላል። ከዛ ባለፈ ግን የአላህን ጥበብ በደንብ የምንማርበት ፊልድ ነበር ባዮሎጂ። ምን አገኘሁበት ትላለህ? ባዮሎጂ በመማሬ ይህን ነገር አሳክቻለሁ። ባዮሎጂ በመማሬ በእርግጥ አፍተሮል መምህር ነው የሆንኩት፣ ግን ደግሞ እወደው የነበረው ሳብጀክት ስለሆነ እፈልገው የነበረው ሳብጀክት ስለሆነ ውጤታማ መሆን ችያለሁ። ምናልባት ፊዚክስ ገብቼ ቢሆን ኖሮ ኦር ከሌላ ሳብጀክት ገብቼ ቢሆን ኖሮ ሂሳብ፣ ስታቲስቲክስ ምናምን ተምሬ ቢሆን ኖሮ ይሄን አቺቭመንት አሳካለሁ ብዬ አላምንም ነበረ። ውጤታማ መሆን እንድችል አድርጎኛል፣ ዝንባሌም ስለነበር። ከዛ ባለፈ ቅድም ያልኩህን ነገሮች ማየት ችያለሁ። የአላህን ጥበብ ተፈኩር ማድረግ፣ ስለ ራስህ ጥሩ አንደርስታንዲንግ እንዲኖርህ ማድረግ፣ እሱን አይነት የጎንዮሽ ጥቅሞችን ማግኘት ችያለሁ ባዮሎጂ በመማሬ። ምናልባት አሁን ወይ 12ኛ ክፍል እየተማረ ያለ ልጅ ሊኖር ይችላል፣ ወይ ደግሞ ፍሬሽማን እየተማረ ከዛ ባዮሎጂ መቀጠል ቢፈልግ ልጅ ምናምን ይኖራል። ለምን ይማሩ ባዮሎጂን? ለምን ይማሩ? በጣም ጥሩ።
እንዳልኩ ያሁኑ ትልቁ አድቫንቴጅ ያሁኑን ነገር ማግኘት ነው። በእርግጥ አሁን ላይ ተማሪዎቻችንን እኮ ከምን አንግል እንደምንመክር ግራ እየገባ ከብር ሊሆን ይችላል ምናምን እንደዛ ነው የሚያስቡት። አሁን ስትል ባዮሎጂ መማር የሚፈልግ ለብር ብሎ እንዳይማርም ማለት ትችላለህ መልስ ላይ ማለት ነው። አዎ ግን ባዮሎጂን ስማር ለምን ልማር፣ በጥቅሉ ትምህርትን ስማር ለምን ልማር የሚልህን ተማሪ መምከር የምትችልበት እንትን በጣም ቻሌንጂንግ ነው። በእርግጥ ትምህርት አልበርት አንስታይን ያለውን ንግግር ብዋስ ደስ ይለኛል። ኤዱኬሽን ኢዝ ናት ዘ ለርኒንግ ኦፍ ፋክት፣ ጥሬ እውነታን ፋክትን የምትማርበት አይደለም፣ በት ኢት ኢዝ ዘ ትሬኒንግ ኦፍ ማይንድ ቱ ቲንክ ይላል። በጣም የወደድኩት አባባል ነው። ትምህርት ማለት ፋክቶች የምትማርበት እንትና የሚባለው ሳይንቲስት እኮ እንትን የሚባል ቲዮሪ ቁጭ አደረገ፣ ስለዚህ ይሄ ቲዮሪ እንደዚህ ነው፣ በቃ ኤኬሌ ዘ ፋዘር ኦፍ ፊዚክስ፣ ኤኬሌ ዘ ፋዘር ኦፍ ኬሚስትሪ ምናምን፣ ያ አይደለም ፖይንቱ። ኢንስቴድ አእምሮህን ማሰብ እንዲችል ማሰልጠን ነው ምትል አባባል አለው እና ይሄ ጥሩ ይገልጻል ብዬ አስባለሁ። ፕላስ ምንድነው የትምህርት ጎል የሚለው ላይ የትምህርት ባለሙያዎች የሚያስቀምጡት አንድ ነገር ምንድነው ቢሄቪየር ቼንጅ ማምጣት ነው፣ በቃ የባህሪ ለውጥ ማምጣት ነው። the way you think, the way you perceive ነገሮችን, the way you reason out ነገራቶችን እንዴት ነው ሪዝን የምታደርገው፣ ይሄን ማምጣት ነው። ከዛ ባለፈ የስኪል የአቲቲዩድ እና ኖሌጅ ሶስቱ ናቸው። በቃ የእውቀት ለምሳሌ የትምህርት ጥራት ሲባል ትሰማለህ ብዙ ጊዜ። የትምህርት ጥራት ምንድነው ሲባል ትልልቆቹ እነ ወርልድ ባንክ እና አይኤምኤፍ እና ዩኔስኮ ምናምን እነሱ ያስቀመጡት ዴፊኒሽን የትምህርት ጥራት ማለት ሶስቱን የያዘ ነው። ስኪል፣ ኖሌጅ እና አቲቲዩድን ተማሪዎችን በደንብ መስጠት የሚችል ክህሎት ማሳደግ የሚችል አመለካከት መቀየር የሚችል እና እውቀት መስጠት የሚችል ነው ጥራት ያለው ትምህርት ማለት ይላሉ። እና ከነኚህ ነገሮች አንጻር ብንማረው ትምህርትን ብዬ እመክራለሁ ለሁሉም ተማሪ። ቅድም ያለው የኢንካም ሚንስ ከሆነ የኑሮን ላይፍ ስታይል መቀየር እሱም ማመቻቸት ከሆነ ግን ትግል ነው በጣም። እድሜ ዘመናችንን ትልልቅ ናቸው ብለን ያሰብናቸው የትምህርት ዘርፎች አሁን ላይ እየወደቁ ነው አይደል? ሜዲሲን 7 ዓመት ተምሮ አንድ ልጅ ምንድነው የሚያመጣው በላይፉ? ምንድነው የሚያተርፈው? ከዛ አንጻር ካየው ከፋይናንሻል ሳቲስፋክሽኑን ካላየ የሰውን ህይወት ምናምን ቫልዩ ካላደረገ ኦፍ ኮርስ እንደዛ ካላደረገና ለተፈኩር ይማረው ባዮሎጂ የሚማር ተማሪ ካለ በቃ እኔ አሁን ሰማይ ያየው ምናምን ተፈኩር አላረገም ወይ ቢልስ ከሰማዩ በላይ የሰው ልጅ አንተ ትቀድማለህ። ወፊ አንፉሲኩም አፈላ ቱብሲሩን ስላለ ያንተ ኢንተርኔት ወደ ነፍሶቻችሁ አትመለከቱም ወይ? ያንዳንዱ ነገር ተአምር ነው አይደል? አንሞላ ምናምን ጸጉር። አንድ የሚገርመኝ ነገር አለ እዚህ እንትናችን አካባቢ ገታችን ጋራ 2 ቱቦች አሉ ተብሎ እንደተማርን ትዝ ይለኛል። አንዱ የንፋስ ነው፣ አንዱ ደግሞ የምግብ ነው። የንፋስ ቱቦ ኤፒግሎተስ በምትባል የሰውነት ክፍል ነው የሚከደነው። ተከድኖ ይቀመጣል፣ እንትን ክፍት ይቀመጣል። ልክ ምግብ ሲገባ የምግብ ቱቦን አልፎ ወደ ንፋስ ወደ ትንፋሽ ቱቦ እንዳይገባ ኤፒግሎተስ ናት የምትዘጋው። እንዴት አኪዩሬት ቢሆን ነው በቀን 3-5 ምግብ መሆኑን በምን አውቀው ነው? ለሱናት ምግብ በቃ እና ደግሞ የአኪዩሬሲ ጉዳይ አይሳሳትም እንዴ? ኦፍ ኮርስ ይኖራል የራሱ እንትን አለው፣ ግን በዚህ ልክ ጥበብ የተሞላበት ስራ። ሰውነትህ ሆሚዮስታሲስ የሚባል እንትን አለው። ሰውነታችን ሆሚዮስታሲስ ይሉታል። ምንድን ማለት ነው? የሙቀት መጠንን ሬጉሌት ማድረግ ማለት ነው። ሰውነትህ ልክ ሲሞቅ ያቀዘቅዘዋል፣ ሲቀዘቅዝ ያሞቀዋል። የስኳር ሌቭል ኮንትሮል ቢደረግበት መንገድ፣ ሌሎችም እንደዛው የግሉኮስ ምናምን ስቶሬጅ የሚባሉ ነገሮች አሉ። እንግዲህ ሞር ሐኪሞች እንትን በባዮሎጂ በጣም እየገረመኝ እኮ እየሰማሁህ ነበር። አሁን ዝም ብሎ አሁን ምግቡ ሲወርድ ምንድን ነው ያልከኝ ስሙን? ኤፒግሎቲስ አሁን ተከፍቶ ምግቡ የአየር ቧንቧ ውስጥ ቢገባ ምን አይነት ዳሜጅ ሊፈጠር ይችላል? ከባድ ነው። ልክ አሁን ከሱ አይተው ሊሆን ይችላል ስንረግጥ ቆሻሻ ባስኬቶች እንዲህ የሚከፈተው ተፈጥሮ። በነገራችን ላይ እንደዛ ነው አይደለም? ተፈጥሮ ነው ለብዙ ኢንቬንሽኖች ምክንያት። አሁን ትልልቅ እኮ የጦር ፕሌኖች ምናምን ጀቶች ምናምን የሚሰሩት ንስርን እያዩ ይባላል። በነገራችን ስትሪም ላይንድ ነው ምናምን የሚባል ስያሜ ያለው አሳ ቅርጽ ስትሪም ላይንድ ነው ይባላል። እንደዛ አይነት ቅርጽ ያለው ነገር ብቻ ነው በፍሉድ ውስጥና በኤር ውስጥ ፔኔትሬት ማድረግ የሚችለው ይባላል።
ኦኬ የአሳን ቅርጽ አይተህ የፕሌንን ካየኸው ያ ፍሉድ ነው፣ ይሄ ወተር ነው። በዛ ውስጥ ፓስ ማድረግ የሚችለው ያን ቅርጽ ያለው ብቻ ነው ተብሎ አለ በሳይንስ። ሰው ይሄን እያየሁ ነው የሰሩት። ጥሩ አንድ ጓደኛ እዚህ ጋር ጥሩ የሆነች ፈን የምታደርግ ነገር አንስቶልን ነበር እና እሺ ጠይረን አባቢልን እኮ አይተው ነው ድሮን የሰሩት። ጠይረን አባቢል እኮ ድሮን ነው ብሎ ያነሳልን ነገር ትዝ ብሎኝ ነው። ኦኬ የሚገርም ነው። መርሐባ ዲግሪ ጨረስን አይደል? በዛ አይነት ሁኔታ በስንት አጠናቀቅን? 3.8 ጥሩ ውጤት ስለሆነ ነው ስንት እያልኩ ጠቅስ 7 ሆነ። ኦኬ ሲደማመር እንግዲህ ተጨማምቆ የስድስቱም ሴሚስተር 3.87 ከዛ መምህር ሆንኩኝ። በእርግጥ አንድ አመት መምህር አልሆንኩም። አንድና አመት 2009 ተመረኩኝ። 2010ን ፔዳጎጂ ተማርኩ። ግዴታ መማር ነበር። መምህር ለመሆን የግድ ፔዳጎጂ መማር አለብህ። ፔዳጎጂ ማለት የማስተማሪያ ጥበብ እንደማለት ነው። የማስተማር ሳይንስ ኦፍ ኮርስ። ፔዳ ማለት ህጻናት ማለት ነው። ጎጂ ሳይንስ ነው። ስለዚህ ህጻናትን የማስተማር ሳይንስ እንደማለት ከዛ ወስደውት ነው። ግን በጣም ጥልቅ ሳይንስ ነው። በጣም በደንብ ኢንተርቴን አደረኩበት፣ በደንብ ወደድኩት፣ ተማርኩት። አንድ አመት ነው። እሱንም በ3.8 አካባቢ ጨረስኩኝ። አንድ አመት ነው ግን ሁለቱ ሴሚስተር እንትንም አለው ፕራክቲስም አለው። ቅድም ያልኩ ጅሬን ትምህርት ቤት ላይ ሃይ ስኩሉ ላይ ለአንድ ወር ፕራክቲስ ወጣሁ ለማስተማር። አንድ ወር አካባቢ ባዮሎጂን አስተማርኩኝ። ከዛ እሱም እንዳልኩ በ3.8 አካባቢ ጨረስኩኝ ፔዳጎጂውን። ዘን 2011 ላይ ነው ስራ የጀመርኩት ማለት ነው። 2011 ሂላል የሚባል ትምህርት ቤት ነበረ። እንደ ከተማ የምናውቃቸው ትልቅ የተከበሩ ሰው አሉ ነበሩ። ሀጂ ሻፊ የሚባሉ አላህ ይርሐማቸው፣ አሁን ወደ አኸራ ሄደዋል። እሳቸው ያላቸው ሂላል የሚባል ትምህርት ቤት ነበር። ልጃቸው ጋር እንግባባለን። እንደ አጋጣሚ ሆኖ መድረክ የመምራት ምናምን ታለንትም ደግሞ ነበረኝ። ያዛን ትምህርት ቤት መድረክ መራ ነበር። ሰኔ ላይ ሰኔ አካባቢ የወላጆች ቀን ላይ መድረክ እመራለሁ እና እዛ ትንሽ እንትን ሳርግ ስለሚያይኝ ልጁ ልክ ባዮሎጂ መጨረሴን ሲሰማ ደወለልኝ። እኛ ጋር ጆይን እንድታደርግ እፈልጋለሁ አለኝ። ሄድኩኝ፣ ተፈተንኩ። አጋጣሚ ሆኖ ፈተናው ባዮሎጂ ነው። 50 አመጣው። ከዛ የነበረው ሱፐርቫይዘር አየና ውጤቱን በቃ ነገ ልምጣ ስለው ነው አለኝ። እንደዚህ ከሰራ በኋላ ያ ምንም አንፈልግም፣ ነገ አይደለም ዛሬ ነው መጨረስ ያለብን፣ ኢንተርቪው ምናምንም ይቅርብን በቃ እና ብሎ እዛው ዲል አደረግን። አግሪመንት ተፈጠረ። የመጀመሪያ ስራ ተጀመረ። እዛው ሄደናት ማለት ነው። አርት አካባቢ ተሞክር ነበር እንዴ? ስዕል ምናምን ነገር አርት ብዙ ነው። ስቴጅም አርት ነው። ሞክሬ አይደለም። አንድ ጓደኛ ነበረኝ አሚር ይባላል። ኦፍ ኮርስ የወልቂጤ ልጅ ነው። አሁንም ስቲል አብረን ወንድሞች ነን። እሱ የመድረክ ዝንባሌ ያለው ጥሩ መድረክ ይመራል እና ለብቻው መምራት ስለማይችል ቅድም ደግሞ ካልኩ ከእስማኤል ከሚባለው ጓደኛ ወንድሜ ጋራ ከሱ ጋር አብረው ይሰሩ ነበር መድረክ እና ልክ እስማኤል ወደ ሚዛን ሲመለስ እኔን ደግሞ ትችላለህ ግድ ና ምራ እንዲሁ ሳይ ትመስለኛለህ። ለምንድን ነው ብቻውን የማይችለው? ብቻውን የማይችለው ረዥም ሰዓት ነው። ኦኬ ኦልሞስት ከ3 ሰዓት እስከ 6 ሰዓት ነው የሚቆይ ነው እና አድካሚ ነው በጣም መድረኩ ማለት ነው። ስለዚህ ብቻውን አይፈልገውም አይ ቲንክ እና እኔ ተጠራው። የመጀመሪያ መድረክ አብረን መራን። ከዛ ለ2 አመት ቀጠል። 2010ም 9ም አካባቢ አይ ቲንክ አብረን መድረክ መርተናል። ቆመ ወይስ እስካሁን እንደቀጠለ ነው? አሁንም አለ መድረክ የመምራቱ ዝንባሌ። አንዳንድ አጋጣሚዎችን ሳገኝም አደርጋለሁ። የራሴም አሁን ያለሁበት ትምህርት ቤት ላይ መድረክ ፋሲሊቴተር ነኝ፣ አደርጋለሁ። ኃላፊም ነኝ። መድረክ አካባቢ ደግሞ ያለውን ነገርም እኔ ነኝ ፋሲሊቴት ማድረገው። መርሐባሽ። እንዴት ነበር ማስተማር ሂደት? ከዛ እንግዲህ አስተማሪነት ተጀመረ። አስተማሪነት በጣም ውስብስብ ነው፣ ከባድ ነው። በጣም ብዙ ቻሌንጆች ያሉት ነው። ሳይንሱ ብቻውን ስማርት አያደርግህም። ሹድ ሃቭ ቱ ቢ አርቲስቲክ መሆን አለብህ። አርቲስቲክ ሲባል የደነስክ አስተምር አለ። ሳይኮሎጂን የሚፈልግ በጣም ኢንተግሬትድ የሆነ ነው። በነገራችን ላይ ባዮሎጂን ብቻ ስላወቀው ወይም ሂሳብን ብቻ ስላወቀው ማስተማር ትችላለህ ማለት አይደለም። የልጆችን ሳይኮሎጂ ማወቅ አለብህ። የልጆችን የለርኒንግ ፕሪፈረንስ እንዴት ነው የሚማሩት የሚለውን ማወቅ አለብህ። እንዴት ነው ዴሊቨሪው፣ እኔ ጋር ያለውን እውቀት እኔ ጋር ያለውን አንደርስታንዲንግ እንዴት ነው ማስተላልፈው የሚለውን ማወቅ አለብህ። ቅድም ያልነውን ፔዳጎጂ በደንብ ዲቴይል ማወቅ አለብህ።
ይሄንን ሁሉ በውስጡ የያዘ ሙያ ነው ማለት ነው አስተማሪነትና በዚህ ተገባ። ከ1 እስከ 8 ነበር በእርግጥ አስተማሪ ተደርጌ የተመደብኩት። ባዮሎጂ ወይም ሳይንስ ታች ላይ ሳይንስ አይደል የሚባለው፣ ከግሬድ 9 በታች ሳይንስ ነው የሚባለው። እሱን 4ኛና 3ኛ ክፍል አካባቢ እንዳስተምር ተሰጠኝ። ከዛ ባለፈ እንግሊዘኛ የግል ትምህርት ቤቶች በተጨማሪ ስለሚያስተምሩ ስፖክን ግራመር ምናምን እያሉ ያስተምራሉና እንዲሁ አክቲቭ ስለሆንክ ደግሞ በቃ እንግሊዘኛም ጨምርልንና ስፖክን እንግሊሽ አስተምር ተባልኩኝ። እሱን ወሰድኩ። በጣም የሚገርመው ግን ከ1 ወር በላይ አልሰራሁም። ምን ነው 1 ወር ከሰራው በኋላ ቅድም ያልኩ የሀጂ ሻፊ ልጅ የትምህርት ቤቱ ባለቤት ልጅ ኃላፊ እንደሆን መረጠኝ። አንተ ሱፐርቫይዘር ሆነ፣ ሱፐርቫይዘር ይሉታል ስሙን፣ ምክትል ዳይሬክተር ማለት ነው። በግል ትምህርት ቤት ሲሆን ሱፐርቫይዘር ይሉታል እንጂ የመንግስት ትምህርት ቤት ላይ ምክትል ዳይሬክተር እንደማለት ነው። እና አንተ ወደ ቢሮ ከፍ ብለህ ልታግዘኝ ይገባል። ስለዚህ በቃ ለዚህ አጭቻ ያለው ሱፐርቫይዘር ሆነ እንድትቀጥል እፈልጋለሁ አለኝ። ተስማማው። በጣም ደስ ብሎኝ ነበር። ተገባ። ከዛ በ1 ዓመት መምህርም ኃላፊ የመሆን እድል ገጠመኝ። 1 ዓመት በዛ አለፈ ማለት ነው። 2011 ኢሚዲየትሊ ኃላፊ ተኩኖ ተቀጠለ። ትምህርት ማስተማሩን ታውከው ወይስ ታውኩት? ልክ ኃላፊ ዞን ክላሱን አቆምኩት። አብሮ አይሄድም ነው ወይስ? አብሮ አይሄድም። ሰፊ ሰዓት ይፈልጋል። ግን አንዳንድ ትምህርት ቤቶች ይሰጣሉ የተወሰነ እስከ 5 ክፍለ ጊዜ እስከ 8 ክፍለ ጊዜ እንዲያስተምር በሳምንት ያደርጋሉ። ግን በደንብ ፎከስድ ካልሆንክ ሪዛልት ስለማይኖረው ሰክሰስፉል ስለማትሆን አይመከርም እንጂ ይደረጋል። ከዛ በኋላ እስካሁን ባለው ሂደት ቆመ? እስካሁን ባለው ሂደት ከ2011 እስከ 18 እንግዲህ አሁን በኃላፊነት ላይ ነው ያለሁት። ወዳ የገባሁት 2012 ላይ 2011 ላይ ያችን ዓመት ከሰራም በኋላ ሂላል ትምህርት ቤት ተዘጋ። ምን ነው መዘጋት አለበት ፋይናንሻሊ ሳውንድ አይደለም በቃ አሉ እሳቸው የትምህርት ቤቱ ባለቤት። እያዋጣኝ አይደለም፣ የተማሪ ቁጥሬ ከጊዜ ወደ ጊዜ እየቀነሰ እየመጣ ነው። ስለዚህ ከዚህ በላይ መግፋት አልችልም፣ መዘጋት አለበት ተባለና ተዘጋ። ተበተንን ማለት ነው። ስታፉ ሰራተኛው ተበተነ። ከዛ ግን ያችን 1 ወር ብቻ ሰኔ ተበተነ፣ ተዘጋ ትምህርት ቤቱ። ሐምሌን ብቻ ቆየሁኝ ያለ ስራ። ነሐሴ ግን መወዳ ጆይን አደረግኩኝ። በተመሳሳይ ፖዚሽን መወዳን መቀላቀል ቻልኩ ማለት ነው እዛው ጅማ። አሁን እሺ የቤተሰብ ተጽዕኖ የለም ነው የምትለው? መምህር ከመምህር ቤተሰብ ላይ ታውቃለህ የሆነ አባባል አለ፣ ሹፌር ልጅ ሹፌር እንደዛ ሳይሆን ከቤት ውስጥ አንድ ሰው የአባቱ ሙያ ይከተላል። አንድ ልጅ ብቻ ግን አይጠፋም ማለት አንድ ልጅ ብቻ ግን እንደዛ ይባላል። ደግሞ ብዙ ጊዜ ይሰራል አይደለ? ያለው እንደዛ ያጋጥም። ምናልባት ኤክስፒሪየንስ አላረኩት። ቤት ላይ አንድ ሐኪም አይጠፋም። የፋርማሲ እንትን ላይ አንድ ሰው አይጠፋም ብዙ ጊዜ። ቅድም እንዳልኩ ያው ልጆች የወላጅን ቢሄቪየር ነው ሪፕሊኬት የሚያደርጉትና በደንብ ኢምፕረስድ ትሆናለህ ሳታስበው። እኔ ግን እንደዛ ዝንባሌ አልነበረኝም። ቅድም ባልኩ አጋጣሚ ነው ህይወት ነች ወደዛ ይመራች። መምህርነት ጆርኒ የተጀመረው በዛ ነው። እንደዛ ነው የሆነው። እሺ አሁን እንዴት ትገልጸዋለህ? ከተማሪዎች ጋር አንደኛ ደረጃ ነው ሁለተኛ ደረጃ? አንደኛ ከተማሪዎች ጋር ያለው ግንኙነት የመምህራን ምን መምሰል አለበት ትላለህ? አንደኛ ደረጃ ትምህርት ቤት ራሱ ምን መምሰል አለበት? አንደኛ ደረጃ ትምህርት ቤት እንግዲህ ቤዝ ነው። የተማሪዎች የወደፊት ህይወት የመሰረት ድንጋይ የሚጣልበት ነው። በጣም ሲሪየስ መሆን አለብን። ለእያንዳንዱ እንቅስቃሴያችን፣ ለእያንዳንዱ ተግባር ስራዎቻችን ኪዩሪየስ መሆን አለብን በጣም። ስለዚህ አንደኛ ትምህርት ቤት ላይ ያሉ ሰዎች፣ አመራሮች፣ መምህራን፣ የትምህርት ቤት ባለቤቶች ከየትኛውም በላይ ከዩኒቨርሲቲ በላይ ከኮሌጆች በላይ ከፍተኛ ትኩረት ሊሰጠው የሚገባ ዘርፍ ነው ብዬ አምናለሁ። ኦልሞስት የልጆችን ቢሄቪየር፣ የልጆችን አካዴሚክስ፣ የልጆችን አመለካከት በቃ በሁሉም ሳይድ መሰረት የምትጥልበት የምታስጨብጥበት ትልቅ ስፍራ ነውና አስበህ እንግዲህ የግሬድ 1 ተማሪ ኦልሞስት ኢምፒቲ ቨዝል በለው አይደለም ባዶ ዕቃ በለው እኮ በቃ ገና አመለካከት የሚወስደው ካንተ ነው። የትምህርት ዝንባሌውን፣ የትምህርት ፍላጎቱን፣ አቅሙን፣ ሁሉን ነገር መሰረት የሚጥልበት የሚያሳድግበት የሚወስድበት ቦታ ነውና በጣም ትኩረት ሊሰጠው ይገባል። መምህራን ደግሞ አስማች አስፖስብል የአባትነት ስሜትን መላበስ አለባቸው ብዬ አምናለሁ። የአባትነት የእናትነት ስሜትን በቃ በደንብ ለተማሪዎች አፕሮች ማድረግ፣ ተማሪዎችን መቅረብ፣ ልጆችን ሃንድል ማድረግ፣ ለራስም ደግሞ ኮምፒተንት መሆን፣ ለራስ ብቃትን እያሳድጉ መሄድ፣ ፕሮፌሽናሊ ሙያቸውን በየጊዜው እያሳድጉ መሄድና
ለልጆች ምቹ መሆን መቻል ይኖርባቸዋል ብዬ አስባለሁ። ከዛ ደግሞ በጣም የሚገርመው ከአምስተኛ ክፍል በላይ ደግሞ ሌላ ሴናሪዮ ነው አይደለም። እድሜው እያደገ ይመጣል፣ ትንሽ ከፍ እየተባለ ይመጣል እና ቢሄቪየር ቼንጆቹ ማየት ትጀምራለህ። የተማሪው ከቤተሰብ ጋር የሚጣላበት ጊዜ ጸብጸብ የሚለው አንድ ወላጄ ልጄ ከኔ ጋር ሳሎን መቀመጥ ካቆመ ቆየ ያለችበትን ሲቹዌሽን አስታውሳለሁ። እኔ አቆምኩኝ መቅጣት ልጄን ምንድነው ማለት ጀመረ የሚባልበትን ምን ሰማበት ነው እንዳልከው ከአምስተኛ ክፍል በላይ ሲኮን ሜይ ቢ 8ኛ ክፍል ደረሰ ማለት ተማሪው ስንት ነው የሚሆነው? እድሜ ወደ 14 አይደል? 14 15 አካባቢ ነው የሚሆነው። ስለዚህ እሱ ደግሞ ራሱን ችሎ ሌላ ሴናሪዮ ነው በቃ። ስለዚህ ብዙ ይፈርት ይፈልጋል። እንትንም አቅጣጫ ያስቀምጣል። በነገራችን ላይ ትምህርት ሚኒስቴርም ትምህርት ቤቶች የኢንክሉሲቭ ሰው እንዲኖራቸው ለአካል ጉዳተኞች፣ ለሜንታሊ ሪታርድድ ለሆኑ ሰዎች፣ ለተማሪዎች ለነኚህ ድጋፍ የሚሰጥ አንድ የኢንክሉሲቭ ሰው ያስፈልጋቸዋል። አሁን ደግሞ ላልነው ፕሮብለም ድጋፍ የሚሰጥና ችግሮችን የሚፈታ ደግሞ የካውንስለርና ጋይደንስ ላይ የተመረቀ አንድ ሰው ያስፈልጋቸዋል ተብሎ ሪኳየርመንቶች ይቀመጣሉ እንደ መንግስትና በጣም ትክክለኛ መፍትሄ ናቸው ብዬ ነው ማምነው። አንተ ባዮሎጂ ብቻ ተምረህ ወይ ኬሚስትሪ ብቻ ተምረህ የትምህርት ዳይሬክተርም ቢሆን የሚማረው ከፍ ቢል ስኩል ማኔጅመንት ነው። ኢዲፒኤ የሚባል ሳብጀክት አለ፣ እሱን ዲፓርትመንት አለ፣ እሱን ነው የሚማረው። ስለዚህ በእያንዳንዱ እንትን ላይ ዘርፍ ላይ ሰዎችን ማካተት ትክክለኛ መፍትሄ ነው። ይሄን ማድረግ አለባቸው ብዬ እመክራለሁ። ትምህርት ቤቶች ምንድን ነው የሚሰሩት? እነዚህ ካውንስለርና ጋይዳንስ ላይ ያሉ ሰዎች ካውንስል ማድረግ ነው። ተማሪዎችን የቢሄቪየር ችግር ሲያጋጥም፣ የትምህርት ላይ ቻሌንጆች ሲመጡ ተማሪዎችን በደንብ ሳይኮሎጂስት ናቸው የሚሆኑት። ሳይኮሎጂስት ናቸው ሲጀመር የእሱ ብራንች አይደለም ይሄ ካውንስሊንግ እና ጋይደንስ። ስለዚህ እሱን ይሰራሉ በዋነኝነት። ኢንክሉሲቭ ላይ ደግሞ ያሉ ሰዎች ኦቲስቲክ ተማሪዎች ይኖራሉ፣ አንዳንዴ የተለያየ ዲዛቢሊቲ ያላቸው ተማሪዎች ይኖራሉ። እነሱን ደግሞ የሚከታተል ድጋፍ የሚሰጥ ከትምህርት ቤቱ ማኔጅመንት ጋር አንድ ላይ ሆኖ በቅንጅት የሚሰራ ደግሞ ኢንክሉሲቭ ላይ ያለ ሰው ይመከራል እንዲኖር ነው። ኦኬ ሶ ወደ ማስተርስ እንሂድ። ምን አነሳሳ? ማስተርስ ቀየርኩ ፊልዱ ኮምፕሊትሊ ስትሪሙን ቀየርኩት። በቃ አሁን እኔ ምን አሁንኩኝ በእነኛ 5 እና 6 ዓመታት ራሴን ፋይንድ ማድረግ ጀመርኩ። እኔ እኮ ለካ ዝንባሌ ማኔጅመንት ነው፣ መምራት ነው አለም አይደለ? በፕሮሰሱ ላይ ከሰዎች የምታገኘው ፊድባክ አስተማሪዎች ደስተኛ ናቸው በእኔ ብዬ አስባለሁ። ስለዚህ ማገኘው ፊድባክ የማየው ነገር ከመምህራኖቼ፣ ከማስተዳድራቸው፣ ከሚመራቸው ሰዎች የሚመጣልኝ ሪስፖንስ ያን የሚጠቁመኝ ሆነ። ስሙዝሊ ነገሮችን ሃንድል ማድረግ እችላለሁ። ኮንፍሊክቶች ብዙ አይኖሩም። ፕላን የማድረግ ዝንባሌ ያለኝ፣ ፕላን ማድረግ፣ ያንን ኤግዚኪዩት ማድረግ፣ ማስፈጸም፣ እነኚህ ስኪሎችን እያየሁ ስመጣ እኔ እኮ መጀመሪያውኑ የማኔጅመንት ሰው ነኝ። እዚህ ጋር ነው ቁጭቱ የመጣው። ምናልባት ሶሻል ተምሬ ቢሆን ኖሮ ምናምን የሚለው በደንብ ከዛ ደግሞ ወላጆችም ያንን ነገር ማየት ጀመሩ። ታውቃለህ ያንን ነገር ማየት ሲጀምሩ እናቴም ማለት ጀመረች። በቃ አንተ እኮ አካውንቲንግ ተምረህ ቢሆን ኖሮ ማኔጅመንት ተምረህ ቢሆን ኖሮ እኮ ዛሬ ስንት ተቋም ትመራ ነበር የሚል ነገር መጣ። እሱ ከዛም እኔም ጋር የነበረው ኢንተርናል ፊሊንግ አንድ ላይ እየመጣ ሲመጣ በቃ ወደዛ መሄድ አለብኝ የሚል ነገር ተነሳ። ከዛ እንግዲህ እንደ ሀገር ብዙ ነው ችግራችን። መማር ቻሌንጅ ነው። እኛ ሀገር በጣም መማር ቻሌንጅ ነው። ለምሳሌ እኔ አሁን ባለሁበት እድሜ ላይ 2 ዲግሪ ብቻ አልነበር የምፈልገው፣ 1 ዲግሪ 1 ማስተርስ አለ የምፈልገው። እኔ አይ ኒድ ቱ ስተዲ አባውት ፖለቲክስ፣ አይ ኒድ ቱ ስተዲ አባውት ሂስትሪ፣ ስለ ሳይኮሎጂ መማር እፈልጋለሁ፣ ሊደርሺፕ መማር እፈልጋለሁ። ግን ለዛ ኮንቪኒየንት የሆነ ኤንቫይሮንመንት የለም። አንተ ሊደርሺፕ ለመማር 3 ዓመት ወስት ታደርጋለህ። በቃ ግድ ነው። ከዛ ሪሰርች ትሰራለህ። ከሆኑ እንትኖች ራስን ፍሪ ማድረግ አለብህ። እየሰራህ የምትማርበት እንትን በጣም ምቹ አይደለም ወዘተረፈ። እነኚህ ሁሉ ችግሮች ባሉበት እንደፈለክ ለመማር ገር በገር አይደለም። ኢምፖሲብል ግን አይደለም። ኢምፖሲብል አይደለም። ከዛ ወደ ማኔጅመንቱ መሄድ ስፈልግ በማስተርስ ሌቭል ምንድን ነው ያለው የሚለው ማየት ጀመርኩኝ። ማኔጅመንት ውስጥ ነው ቀጥታ የሄድኩት። ማኔጅመንት ዲፓርትመንት በማስተርስ ምንድን ነው የሚሰጠው ብዬ ሳስብ ፒውር ማኔጅመንት የለም። ይሄም አንዱ ቻሌንጅ ነው። ፒውር ማኔጅመንት የለም። ስለዚህ ምንድናቸው ያሉት? ፐብሊክ አድሚኒስትሬሽን አለ፣ ኤምቢኤ አለ፣ ቢዝነስ አድሚኒስትሬሽን አለ፣ ከዛ ፕሮጀክት ማኔጅመንት አለ። ይሄንን አገኘሁኝ። ስለዚህ ሞር ከኔ ፍላጎት ጋራ ገጥሞ ያገኘሁት ይሄንን ሆነ። ፕሮጀክት ማኔጅመንት ኦፍ ኮርስ ሁሉ ነገር ፕሮጀክት ነው የሚባለው።
እኔና አንተ ያሁን ቆይታም ፕሮጀክት የተወሰነ ደቂቃ ተገናኝቶ ኢንዲንግ ፖይንት ያለው ስታርቲንግ ፖይንት ያለው ምናምን እሱ ፕሮጀክት ነው ተብሎ ይታሰባል። እና ስለዚህ እኔ ካለሁበት ዘርፍ ጋር የሚሄደው እሱ ነው የሚል እምነት አደረብኝ። እንደ አጋጣሚ ሆኖ ግን ጅማ ዩኒቨርሲቲ ፕሮጀክት ማኔጅመንት ያለው በአካውንቲንግ ስር ነው። ኦኬ እንደውም አንዱ አስተማሪያችን ኢኮኖሚክስ አስተማሪያችን እንዴ እናንተን ግን ምን ሆኑ ብሎ ነው አካውንቲንግ ዘር ከተቷችሁ እና ያን ይጠይቀን ነበር። ዞሮ ዞሮ አካውንቲንግ ውስጥ ነው ያለው ፕሮጀክት ማኔጅመንት፣ ግን ችግር የለውም ያ መሆኑ ኢምፓክት የለውም። እዛ ገባው እዛው ጅማ ዩኒቨርሲቲ ማለት ነው። አዎ ጅማ ዩኒቨርሲቲ እና ፈርስት ዴይ ላይ 4 ማምጣት እንዳለብኝ ወሰንኩኝ። እኔ ማምጣት ያለብኝ ማስተርስ 4 ነው። ሜዳሊያ ልሸለም ይገባል። እናት አባቶቼ ጋር ቁጭት አለ እናትና አባቴ ጋር ሶ ያንን ተሸልሜ ያንን አቺቭ አድርጌ ቁጭቱ የመጣው ዲግሪ ላይ ሜዳሊያ ባለመኖሩ ነው። ባለመኖሩ በትክክል ዲግሪ ላይ በነገራችን ላይ ዲግሪ ላይ በጣም ብዙ ተማሪዎች ነበር። እኛ ክፍል ራሱ ወደ 9-10 ምንሆን ተማሪዎች ሙስሊም ነን። ሁላችንም ቶፕ አቺቨር ነበርን። እንደ ዲፓርትመንትም ትልቅ ውጤት ያመጣው እንደ ዩኒቨርሲቲው እንደ ግቢው በእኛ ጂሲ ላይ ትልቅ ውጤት ያመጣው የተሸለመው የኛ ክፍል ተማሪ ነበር። ሙስሊም ነው። ዱሬሶ ኢድሪስ ይባላል። በዚህ አጋጣሚ ሰላም ይድረሰው፣ ሰላም አለይኩም ልበለው። ጎበዝ ልጅ ነው። አርሲ አካባቢ መሰለኝ እንትኑ አገሩ 3.99 አካባቢ ነው ያመጣው። ተሸለመ። ሜዳሊያውም እሱ ነበር፣ ወርቁም እሱ፣ ዋንጫውም እሱ ነው። እናሽፍ ነበር። እንደው የሚገርም እንትን አልተባልንም እንደምን ነው በሐዲስ ከጀሰዲል ዋሂድ አልተባልንም ሜዳሊያውን አምጣት እንባባል ሁላ ነበረ። ሶ ያ ውስጤ ነበር፣ ያቺ ቁጭት ውስጤ ነበረች። ስለዚህ ማስተርስ ላይ አቺቭ ማድረግ አለብኝ ብዬ በመወሰን ጀመርኩኝ። እንደተባለው ፈርስት ሴሚስተር 4 መጣ። ማስተርስ ቆይታ 2 ዓመት ብቻ ነው አይደለ? በነገራችን ላይ ቆይታ 2 ዓመት ብቻ ነው። የመጀመሪያው ዓመት ትምህርቶች ናቸው፣ ኮርስ የምትከታተልበት ነው። ሁለተኛው ዓመት ሪሰርች ነው። ከሁለተኛው ዓመት ኦፍ ኮርስ የመጀመሪያው ሴሚስተር ላይ 1-2 ኮርስ ትወስዳለህ። እንደዛ ነው የሆነው እኛ ጋር። የመጀመሪያው ሴሚስተር 4 መጣ። ሁለተኛው ሴሚስተር እሱም 4 መጣ። ሶስተኛው ሴሚስተር ላይ ግን እንደ አጋጣሚ ሆኖ አልተሳካለ። ሪሰርች አስተማሪያችን በጣም ጂኒየስ ነበረ፣ ጎበዝ ነበረ። በአጋጣሚ ኮንፍሊክት ተፈጠረ። እኔ ጋር ብቻ ሳይሆን እንዳጠቃላይ ክላሳችን ከነበሩ ተማሪዎች ጋር አለመግባባት ተፈጠረ። በዛች አለመግባባት የያዛት ቁርሾ ላይ ፈተናችንን በጣም አከበደው። በጣም ከባድ ፈተና ወጣ። እንደዛም ሆኖ ግን ኤ ማይነስ ነው ያመጣሁት፣ እሷን ኮርስ ብቻ ማለት ነው። ሶስቱ ሲደማመር በኋላ ላይ ውጤቱ 3.97 ሆኖ 4 ሳናመጣ ቀረን። ትዝ የሚለኝ አንድ ልጅ ዶክተር ሁሴን የሚባል አንድ ጓደኛ ነበረኝ፣ ክላስሜት ነበረኝ። እሱ ዶክተር ነው በሙያው ፊዚሽያን ነው። ማስተርሱን ግን እንትን መማር ፈለገ፣ ፕሮጀክት ማኔጅመንት መማር ፈለገ። ከእሱ ጋር እንነጋገር ነበር። አጋጣሚ ሆኖ እንትኑን የጀመርነው ፊልዱ መማር የጀመርነው ረመዳን ውስጥ ነበርና አስታውሳለሁ። ቅድም ወዳልኩ መስጂድ እየሄድን አብረን ሙስሊሞች ሁለተኛ መሆን የለባቸውም አልኩት። ሙስሊሞች ሁለተኛ መሆን የለባቸውም። እኔ እናንተ እንደ ክላስ ሙስሊሞች ነን። ከቻልን ሁለታችንም፣ ካልቻልን ግን ከሁለት አንዳችን 4 ልናመጣ ይገባል። ማንም ተማሪ ሊቀድመን አይገባም አልኩት። በነገራችን ላይ ይሄ አቲቲዩድ በጣም መስራት አለበት። ተመልካቾቻችን መቀደም የለባቸው። ሙስሊም ሆኖ መቀደም አክሰፕት ሊደረግ አይገባም ብዬ አምናለሁ። ኡስታዛችን እዚህ ጋር አንድ የሚጨምርልን ጥሩ ትምህርት አለና ሙስሊም ሆነ መበለጥ የለብህም። ለምንድን ነው ሁለተኛ የሆንኩት ብለህ ማሰብ አለብህ። ሰው ከፊት ለፊት ያለውን ሰው መቅደምና መገኘት አለብህ። ለምሳሌ ኢቭን ይላል ይሄን ነገር በአካዳሚክሱና በቢዝነሱ ብቻ እንዳታዩት ይለናል። ባጃጅ ሹፌር እንኳን ብትሆን በሱ እንጂ አንሳፈርም የምትባል ባጃጅ ሹፌር መሆን አለብህ። ኢፍ ዩ አር ሙስሊም በዚህ ልክ ነው ጎል ማድረግ ያለብህ ይለናልና እኔም ውስጤ አለች እቺ ነገር። ስለዚህ በዛ መሰረት ሰራን። አልহামዱሊላህ መጨረሻ ላይ አይደለም ከክላስ ከኮሌጁ አንደኛ ነበርኩኝ። መጨረሻ ስመረቅ ከቢዝነስ ኤንድ ማኔጅመንት ነው ከቢዝነስ ኤንድ ኢኮኖሚክስ ከዛ ኮሌጅ አንደኛ ውጤት የኔ ነበረ። በዛ መልኩ አጠናቀቅኩኝ ማስተርሴን እልሃለሁ። ወዛ ሜዳሊያውንም ዋንጫውንም ይዘር ኮይስ ከጀሰደን ዋሂድ በለለ አከፈልካቸው። እንግዲህ መሰናክሎች አሉ። በእርግጥ እንት መሰናክል የጠፋለት ቻሌንጅ የጠፋለት መጨረሻ ነው ወይ ብዬም ሰጋለሁ ብዙ ጊዜ። ቻሌንጅ ሲቆም የሆነ ነገር ሲቆም ያሰብከው ነገር ሁላ እየተሳካ ሲመጣ እያበቃህ ነው ወይ ሚል ፍራቻም አብሮኝ ይመጣል ብዙ ጊዜና አልሆነም። ለምንድን ነው ያልሆነው? ዩኒቨርሲቲው ማስተርስ ላይ አይሸልምም።
እሺ ማስተርስ ላይ አይሸልም ዩኒቨርሲቲው ባይንደር ሰጠን። ምን እንድታረጉ? ባይንደር የሆነች ኦኬ አንተኑን ወፍራም ባይንደር ነው የሚባለው። ወፍራም ባይንደር ጅማ ዩኒቨርሲቲ ምናምን የሚል ያለበት እሱን ነው ለሁሉም ተማሪ ነው እኮ የሚሰጠው አይደለ? እሱ አይደለም አይደል? እሺ ማስተርስ ላይ እሱ ቶፕ ስሪዎች ብቻ የሚሰጣቸው። ተጠራው፣ ሄድኩኝ፣ መድረኩ ላይ ወጣው፣ ባይንደሬን ተቀበልኩ። አጋጣሚ ሆነ አባቴ ገብቶ ነበርና መመረቂያ አዳራሽ በጣም ያምራል። ጅማ ዩኒቨርሲቲ ስቴዲየም ነገር ናት፣ ቆንጆ ነች በጣም እና የሆነኛው ሳይድ ላይ ሆኖ እያየ ነበር ታውቃለህ። ከዛ ባይንደሬን ብድግ አደረኩና አሳየሁት። ይሄ ነው ሽልማቴ። ቆሞ አጨበጨበልኝ። አስታውሰው ቆሞ አጨበጨበልኝ። አክሬዲት አደረገ። እኛ ግን የተሻለ ሽልማት አበረከትን። በጣም በጣም ቴንክ ዩ። እንዴት መጣ ግን ቴንክ ዩ። አባቴ አያችሁ። ኦኬ እኔ አላቃችሁም ነበር ያኔ። ኤምኤስሊ ግን አላቅም ነበረ። ፋዘር አየ። ከዛ ደወለልኝ። ኦፍኮርስ አግብቼ ልጅ አለኝ። አሁን የምኖረው ለብቻዬ ነው እና እሱ ደውሎልኝ እንዲህ የሚባሉ ኤምኤስ ሊግ የሚል ማስታወቂያ አየሁ ሚንበር ቲቪ ላይ፣ ሰው እባክህን እስኪ ሂድና ምናምን ነገር ሽልማት አለው አሉ ምናምን ብሎ ሪኮመንድ አደረገኝ። አየሁኝ። እንዳጋጣሚ እዛው ስራዬ ላይ ያለው ሞላሁኝ። የጎግል ፎርማቷ ላይ እዛ ላይ አስቀመጥኩኝ፣ ሞላሁ። ተደወለልኝ፣ መጣሁ። ለዚህ ለቀረውይም ፕሮግራም ነው የመጣኸው? ከጅማ እዚህ 300 አስተባባሪዎች ያውቁ ነበር ከጅማ እንደመጣሁ? አዎ ተደዋውለን ነበር። እንደውም እንትኑን ላጋጥሞኝ መንገድ ላይ ወሊሶ ዝግ ነበርና እየመጣን መሸ። ከ12 ሰዓት በኋላ ለካ አይታለፍም ሹፌሩ። በእርግጥ ያቅ ነበረ። ፖሊሶች አሉ ኬላ ላይ አታልፉም ተባል። ወሊሶ አድረን ከወሊሶ ጠዋት ተነስቼ በዛ እንትን የመጣሁት። ማስተርስ ላይ አንደኛ ተሸላሚ ነበር ከዚህ ቀረውዬ ላይ ወይስ ተጋራ? ኖ ፎር አጋጣሚ ልበል። አንድ ልጅ ፎር ነበረ። አምና የዘንድሮ ነው ትዝ የሚለኝ በደንብ። ያምናው ነው አይደል? ቀረውዬን የመጀመሪያው ማለት ዘንድሮ ሁለተኛ ነው ያደረግነው ማለት ነው። የመጀመሪያው ነው። እስኪ ቪዲዮን ካገኘ ነው እዚህ ላይ ኤዲተራችን ታስገባዋለች እኛ እያወራን። ታንክ ዩ። እና እንደዛ ነበረ። ሁለተኛ መሰለኝ ፎር ያመጣ አንድ ልጅ እንደተሸለመ አስታውሳለሁ። አይ እንትን ፉቴጁ የቱ ጋር ነው የሚለውን ለመለየት ነው እንጂ ሙሉ ቪዲዮን ከምናይ አይ ሁለተኛ አካባቢ ነበርኩ። ኦኬ አይ ጥሩ ነበር። እንደዚህ አይነት መድረክ መዘጋጀታቸው ምን ፋይዳ አለው ብለህ ታምናለህ? በጣም ፈንዳሜንታል ነው። በጣም ብዙ ትምህርቶችን ይወስዳሉ ብዬ አስባለሁ። ኦፍኮርስ እኔ እንኳን አህሉ ነኝ ብዬ ባላስብም ከዚህ ቀደም የመጡ እንግዶች፣ ከዚህ በኋላ የምታቀርቧቸው ሰዎች ከጆርኒዎቻቸው ብዙ ትምህርት ይወሰዳል። አካዳሚክ ቻሌንጅ ለምሳሌ ቅድም ያነሳናቸው የቪዥን ጉዳይ በጣም ፈንዳሜንታል ነው። በቃ ትምህርት ስንማር ለምን እንደምንማረው። በነገራችን ላይ ወላጁ ልጁን ሲያስተምር ለምንድን ነው የሚያስተምረው? ከዛ እኮ ነው የሚጀምረው አይደለ? ልጁ በራሱ ዋይ የሚለውን ጥያቄ ከማግኘቱ በፊት ወላጁ ልጁን ትምህርት ቤት ሲልክ ለምንድን ነው የሚልከው የሚለው ማወቅ አለበት። ስለዚህ ተማሪዎች ብዙ ነገር ይወስዳሉ ብዬ አስባለሁ። ከሰው ውጣ ውረድ፣ ብልጥ ከሆንክ ከሰው ተማር ነው የሚባለው። ብልጥ ከሆንክ ከሰው ውድቀት፣ ከሰው ውጣ ውረድ፣ ከሰው ቻሌንጅ ትምህርት ውሰድ ነው የሚባለው እና ተማሪዎቻችን፣ ወጣቶቻችን ብዙ ነገር ይማራሉ፣ ይወስዳሉ ብዬ አስባለሁ። እናንተም አላህ ጀዛችሁን ይክፈላችሁ። በዚሁ ሊቀጥል ይገባል፣ ሊበረታታ ይገባል። ትልልቅ ፐርሰናሊቲዎችም ደግሞ መጥተው ኦፍኮርስ እኔም አንተም ገና ትምህርት ወሳጆች ነንና እኛም እንማርበት ሁላ መሆን መቻል እንዳለበት ይሰማኛል። ፕሮግራሙ በዛ ልክ ማደግ እንዳለበት ነው። ምናልባት እንትን ከማለታችን በፊት ዲሲፕሊኑ ፕሮጀክት ማኔጅመንት ምን አይነት ዲሲፕሊን ነው? ኦኬ ፕሮጀክት ማኔጅመንት እንዳልኩ ፕሮጀክት የሚለውን ጽንሰ ሀሳብ ነው በደንብ የምትወስድበት። ፕሮጀክት እንዴት ነው ማኔጅ የሚደረገው? ከፕላኒንጉ ጀምሮ ከኮንትሮሊንጉ ጀምሮ ደን ሰክሰስፉል እንዲሆን ምንድን ነው መደረግ ያለበት? ምን አይነት ስቴፖችን፣ ምን አይነት አፕሮቾችን፣ ምን አይነት ሳይንሶችን ነው መከተል ያለብህ የሚለውን ነው የሚያነሳው። እንደ ሀገርም ደግሞ ትልቅ ስብራታችን ነው ብዬ አስባለሁ አይደለም? ፕሮጀክት ተጀምሮ 15 ዓመት ይቆያል፣ 16 ዓመት ይቆያል። እሱንም ደግሞ ሴሌብሬት እናደርጋለን አለቀ ጨረስ ነው ያን ሴሌብሬት እናደርጋለን። እና እሷ ፓርት ላይ ያለውን ነገር ማቃናት የሚችል ዲሲፕሊን ነው ብዬ አስባለሁ። እና እነዛን ነገሮች ነው በደንብ ለመማር የሞከር ነው። አንድ ፕሮጀክት ሰክሰስፉል ነው ለመባል 3 እንትኖች አሉት፣ 3 ፒላሮች አሉት። ኮስት፣ ታይም እና ኳሊቲ። ከነኚህ 3ቱ ነገሮች አንጻር ካለቀ 3ቱንም ሜዠርመንቶች ሚት ካደረገ ነው ሰክሰስፉል የሚባለው የሚለውን ነገር በደንብ አስታውሳለሁኝና እነዛ ነገሮች ለመማር ነው። ፕሮጀክት ፕላኒንጉ ምን ይመስላል? ፕሮጀክት
ሞኒተሪንግ እና ኢቫሉዌሽኑ ምን ይመስላል፣ እንዴት ነው ሞኒተር የሚደረገው፣ እንዴት ነው ኢቫሉዌት የሚደረገው የሚለው ነው ለመማር የሞከርነው። ሴንሱ ደግሞ ሰፋ ይላል። ፕሮጀክት ሲባል የግድ ግንባታ ብቻ መሆን የለበትም። ፕሮጀክት ሲባል የግድ ቢዝነስ ኤሪያ ላይ ብቻ ያለ መሆን የለበትም። ነን ፕሮፊት ፕሮጀክቶች አሉ፣ የአይዲያ ፕሮጀክቶች አሉ። እነዛን ሁላ አካቶ ለማሳየት የሞከረ ዲሲፕሊን ነው። እንግዲህ ጥሩ ነገር ወስደንበታል ብዬ አስባለሁ። ምናልባት ጀማ ላይ የነበረ የሊደርሺፕ ኤክስፒሪየንስ ወደ ስራ ገብተህ ካስተማርክ በኋላ ምክትል ዳይሬክተር በሆንክበት ሰዓት ያ ኤክስፒሪየንስ ጠቅሞኛል ብለህ ታስባለህ? እጅግ በጣም እንደውም ምን ላለው መሰለ አንድ አቶሚክ ማን ነው ደ አልኬሚስት የሚባል መጽሐፍ ይመስለኛል አይደለ? እያንዳንዱ ነገር በዘፈቀድ አይመጣም። ኦመንስ ነው የሚላቸው መሰለኝ መጽሐፉ ላይ አይደለም? የሆኑ ኦሜኖች፣ ምልክቶች ዝም ብሎ በዘፈቀድ አይደለም። መንገድ ላይ ስትሄድ የምታገኘው ሰው የሆነ ሊንክ አለው ከአንተ ጋር ይላል። እና እኔም ሁሉም በምክንያት ነው የሚሆነው። ሁሉም በምክንያት ነው መክቱብ ይላል መሰለኝ እንደው መጽሐፉ ላይ ሁሉ ነገር መክቱብ ነው ይላል። እና እኔም እንደዛ አምናለሁ። ሰደን የሚሆኑ ነገሮች፣ አክሲደንታል ነገሮች የሉም። በተለይ አላህ ወደ አንተ የሚያመጣቸው እያንዳንዱ ነገሮች ቅጽበታዊ አይደሉም፣ ድንገቴ አይደሉም። ዛሬ ባይሆን ነገ ይጠቅመዋል። የግድ ከአንተ ላይፍ ጋራ ኮኔክት የሚያደርጉ ነገሮችን ነው አላህ የሚሰጥህ። ለምሳሌ ሂላል ላይ መስራቴ መወዳ ሲሄድ ጠቅሞኛል። ቅድም እንዳልከው ዩኒቨርሲቲ ላይ ለ6 ወራት ለ1 ዓመት አካባቢ እንደውም ለ1 ዓመት ትብዛም ትነስም ሰዎችን መምራት፣ ሰዎችን ሊድ ማድረግ፣ ኦርጋናይዝ ማድረግ መቻሌ በእጅጉ ጠቅሞኛል በጣም እንጂ እንግዳ ነበር መሆነው። የትምህርት ዝግጅቱ የለም፣ አስብ። ማኔጅመንት አልተማርኩም አይደለም፣ ኤክስፒሪየንሱ እንኳን የለም። አትሊስት እንደው ውስጣቸው ቁጭ ብዬ መምህራን እንዴት ጋይድ እንደሚደረጉ እንዴት እንደሚመሩ እንኳን አላየሁም። የትምህርት ስርዓቱ ምን እንደሚመስልም ማለት እሱም በራሱ አላውቅም። እኔ ጋር ያለው ብቸኛው ኮምፒተንሲ ምንድነው? ባዮሎጂን መማርና ፔዳጎጂ መማር ብቻ ነው። እኔ ልሰጥ የሚችለው በዛ ዝግጅቴ ለማስተማር ብቻ ነበረ። ግን አላህ ለካ ያውን ፈታኝ የሆነ ስትራክቸር ላይ አይወዱትም። በነገራችን ላይ ተማሪዎች ያን ስትራክቸር ብዙ አይፈልጉትም ነበረ። ቅድም እንዳልኩ ከብዙ ነገር ጋር ያገናኛል። እዚህ ጋር እህቶች ይታመማሉ፣ ዋጋ ትከፍላለህ። እዚህ ጋር ደግሞ የዩኒቨርሲቲው አድሚኒስትሬሽን ተጣልተን ሁላ እናውቃለን። አሁን በካፌ ረመዳን ላይ ካፌ ወይ እንትን ላይ ምንድን ነው ሱሁር ላይ አይከፈትላችሁም ሁላ ተብለን ተጣልተን ምናምን ብዙ ችግሮች ደርሰው ያውቃሉና እዛ ውስጥ አላህ እኔን ማሳለፉ ለካ እንዳልከው ወደፊት የሚገጥመኝ ፕሮፌሽን ይሄ እንደሆነ ስለሚያውቅ ነው ብዬ ነው ማምነው። ምናልባት ልዩነት አሁን ህይወት ልክ ኤሌመንተሪ ሲጨርሰው 8ኛ ክፍል ሲጨርስ ምናምን ያደረገ ሰክሰስ ያደረገ ምናምን ይመስለውና ሃይ ስኩል ሌላ ዓለም ይሆንበታል። በቃ አዲስ ነገር ቢሆን ስፍት ብሎ የሚያዩኝ ምናምን ሃይ ስኩልም ሲጨርስ ግቢ ሲገባም እንደዛው። ከዛ አሁን በቃ ትምህርት ልጨርስና ምናምን የሚል ፊሊንግ ይኖረዋል አይደል? በተለይ የፍሬሽማን አዘጎት 2ኛ ዓመት ላይ የገባ ተማሪ ምናምን ቶሎ መጨረስ ምናምን አይነት ነገር ውስጥ ይገባና ልክ ደግሞ ጨርሶ ሲወጣ ሌላ ደግሞ ህይወት የሚባለው ሪል ቻሌንጅ ምናምን ይገጥመዋልና ብዙ ጊዜ ልዩነታቸው ያ አይመስልህም ወይ? ማለት ግቢ ላይም ጀማ ተሳትፎ ከዛ ደግሞ ሃይ ስኩል ላይም ፕሪፕ ላይ ምናምን ክበባት ላይ የተሳተፈ ልጅ ሲወጣ ላይፍን ፌስ የሚያደርግበት መንገድና ከዛ ደግሞ ትምህርት ላይ ብቻ ትኩረት አድርጎ ግቢን ሲጨርስ የሚያገኘው ዓለም ለመቀበል የትኛው ነው የሚቀለው? በጣም አሪፍ። በነገራችን ላይ ሩት ኦብጀክቲቫቸውም እኮ ያ ነው። አንድ ተማሪ ክበባት ውስጥ ይሳተፍ ሲባል አላማው ሪል ላይፍ ላይ ሄዶ አፕሊኬሽኑን እንዲማረው ነው። ስለዚህ ሪል ላይፍ ላይ ሄደን አፕላይ እንድናደርገው ነው ክበባት ውስጥ ምንገባው። ትምህርት ከስኪል መነጠል የለበትም ተብሎ የሚታሰበው ለዛ ነው። እኔም በጣም በጽኑ ማምነው ይሄንን ነው። አስተማሪዎችም ጋራ ብዙ ጊዜ አጠንክሬ የሚሄደው ለዚህ ነው። በዚህ አካሄድ ነው የምታስተምሯቸው። ትምህርት ሪል ላይፍ ላይ ሄዶ እንዴት ነው አፕላይ የሚደረገው የሚለውን ካላስተማራቸዋቸው በቃ አላስተማርከውም ልጁን። ለምሳሌ ቅድም ያልነው እናንተ አልጎሪዝም ኤፍ ኦፍ ኤክስ ምናምን የሚባሉ አይዲያዎች ህይወት ላይ ወርደው እንዴት ነው አፕላይ የሚደረጉት? በነገራችን ላይ አንድ ክላስሩም ማኔጅመንት የሚባል ኤሪያ አለ በፔዳጎጂ ውስጥ እና ተማሪዎች ለምንድን ነው ሊረብሹ የሚችሉት ብሎ በጣም ያጠናል አይደለ? በተለይ ኤሌመንተሪ ላይ አለ ተማሪ ይረብሻል፣ አያዳምጥም፣ በጣም ቻሌንጂንግ ነው። እንደውም አንድ ጥናት አሜሪካ ላይ ምንድን ነው የሚለው ወደ 30% የሚሆን መምህር ስራውን የሚያቆመው ክላስሩም ማኔጅመንት ላይ በሚያጋጥመው ችግር ነው ይላል። ሰው በጣም ቻሌንጂንግ ነው ማለት ነው። ስለዚህ ተማሪዎች ለምንድን ነው ሊረብሹ የሚችሉት ብሎ ሲያጠና ምን ይላል? አንደኛው እያስተማርከው ያለው ነገር ከህይወቱ ጋር ያለውን ሊንኬጅ ስላላወቀ ነው ይላል። ደግሞ በጣም ትክክልም ነው።
ምንድነው ኤፍ ኦፍ ኤክስ ምንድነው ጂ ኦፍ ኤክስ እኮ ስንል ነው ሂሳብን የጠላ ነው አይደለም። ምንድነው ይሄ ፊዚክስ በጣም ሶሊድ የሆኑ ኮንሰፕቶች የኔ ህይወት ጋር ምንድነው የሚያገናኛቸው የሚለውን አለማወቃችን ነው ፊዚክስን ያስጠላን ከባድ ነው ብለን እንድንስልም ያደረገንና ይሄ መፈታት መቻል አለበት። ሶ ኤዱኬሽን ስኪል ነው በቃ ከስኪል ጋር መነጠል የለበትም። ህይወት ላይ ሄደው እንዴት አፕላይ እንደሚያደርጉ ማሳየት መቻል አለብን ነው። ስለዚህ እያንዳንዱ ነገር አፍተር ኦል አላማው ህይወት ላይ እንዴት አፕላይ ማድረግ እንደምትችል ነውና ጀማዓ ውስጥ ገብቶ ያለፈ ተማሪ ክበባት ውስጥ ገብቶ ያለፈ ተማሪ ትብዛም ትነስም የተለያዩ ስኪሎችን ከዛም ከዚህም የቀራመተ ተማሪ ነገ ህይወትን ፌስ ሲያደርግ በተሻለ መልኩ ፔኔትሬት ያደርጋል በተሻለ መልኩ ከዛኛው ተማሪ ማለት ነው። ስለዚህ ጀማዓ ላይ ሲሳተፍ ተማሪ የአላህ ሪዷን ማግኘት እንዳለ ሆኖ የራሱን ላይፍም እያቃና እንደሆነ ማወቅ አለበት። መርሐባ። ምናልባት ያላነሳውት ሐሳብ ካለ ባነሳው የምትለው የዘለልኩት ሐሳብ እቺ ብትነሳ የምትለው ነገር ካለ? በርግጥ እንደ ሙስሊም እንደ ሀገር ተማሪዎቻችን ጋር አለ ብዬ ማስበው ነገር አለ። ትምህርት ጊፍትድ ነው ብለው ማሰብ። እኔ በቃ ለትምህርት ናቹራሊ ጊፍትድ አይደለሁም። በርግጥ ይሄ ተማሪው ጋር ብቻ አይደለም፣ ኢቭን አስተማሪው ጋር ወላጅ ጋር የትምህርት ቤት አመራር ጋርም ጭምር አለ ይሄ ነገር እና ምን ብዬ መቋጨት ነው የምፈልገው፣ ትምህርት የጊፍት ጉዳይ አይደለም። ትምህርት የኢፈርት የዴዲኬሽን ጉዳይ ነው። በርግጥ ጥናቶችም አሉ በዚህ ላይ በጣም ሰፊ ጥናቶች አሉ። ትምህርት ማለት የጥረት የልፋት የትጋት ውጤት እንጂ እንደው ዝም ብለህ ከሆነ ቦታ የምትወስደው ናቹራሊ ተሰጥቶ የምታገኘው ነገር አይደለም። ይሄ ማለት በራይ ክፍት ማለት አይደለም። ተሰጦ ኢንተለጀንስ አይኪው ምን ብለው ምንም በተፈጥሮ ያለህ ነገር ጊፍት የሆንክበት ዘርፍ በሩን ይከፍት ይሆናል። ተጉዘህ ግን እንድትቀጥል የተከፈተልህን በር ሄደህ እንድትጨርሰው ግን የግድ ምን ይፈልጋል? ኤፈርት ይፈልጋል። ስለዚህ ወንድሞቻችን እህቶቻችን አካዳሚካሊ ሰክሲድ ማድረግ ከፈለጉ አካዳሚካሊ አቺቭ ማድረግ ከፈለጉ ላቡዳ ምን ተضحية ኤፈርት ዴዲኬሽን ጥረት ሊኖረው ይገባል። ማስተርስ ስማር ቅዳሜ ከ2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት አንብቤ ያውቃለሁ ኮንቲኒዩስሊ ማለት ነው። ከዛ ሄጄ ጠዋት ፈተና ማለት ነው። ቅዳሜ 2 ሰዓት ጀመርኩት እስከ ዙሁር ይቀጥላል። ዙሁር ይሰገዳል፣ ምሳ ይበላል፣ ይቀጥላል። ሰላቶችና የተወሰኑ የእረፍት ጊዜያቶች ይኖራሉ። ከዛ ሌሊቱን ሙሉ አንብቤ ደግሞ አሁንም 11 ሰዓት ምናምን አካባቢ ፈጅር ተሰግዶ ቀጥታ ክላስ ገብቼ ተፈትኜ ያውቃለሁ። እንዲህ ካልሆነ ስለማይመጣ ቅድም ፎር ብዬ ይሄለ ፎር ብዬ አስቀመጥኩት ኦብጀክቲቭ ግብ ከሌለኝ ያን አላማዬን አቺቭ ለማድረግ የምፈልግ ከሆነ ከዛ አላማ እኩል ጥንካሬ ያለው ሳክሪፋይስ ይፈልጋል አይደል? እየሰራው ነው የተማርኩት። በነገራችን ላይ ማስተርስ አብዛኛው ሰው ይማረውም እንደዛ ነው። እየሰራ ስትማር ቀኑ ሙሉ ስራ ላይ ነው ያለው፣ ወይ የማታ ወር ቅዳሜና እሁድ ነው የምትማረው። ስለዚህ ያንን እንዴት ነው ማጣጣም የምትችለው? የግድ ኢፈርትና ሳክሪፋይስ ከሌለ ይሄንን በደንብ እንዲይዙልኝ ፈልጋለሁ ተመልካቾቼ። ከዛ ባለፈ ሁለተኛው ግብ በጣም ግድ ነው። ለምንድን ነው የምትማረው? በርግጥ ይሄ ሁሉም ዘርፍ ላይ ነው አይደለም። ስትነግድም ለምን የምትነግደው የሚለውን ብታውቅ የተሻለ ጥሩ ፐርፎርም ታደርጋለህ። እና ቪዥን ግድ ነው። ቪዥን ከሌለ አትስትም የሚባለው። if you don't aim you will never miss። በቃ ቀስት ይዘህ ወዴት እንደምትወርውር ካላወቅህ አትስትም። ዝም ብለህ ወርውር፣ ወዴትም ይሄዳል። ሶስተኛውና የመጨረሻው የትምህርት ሼራችንን ማሳደግ አለብን። እንደ ሙስሊም ማርኬት ሼር ይባላል በቢዝነሱ። አንድ ተቋም፣ አንድ ካምፓኒ፣ አንድ ኢንስቲትዩሽን ማርኬት ሼሩ ምን ያክል ነው ይባላል። ያ ማርኬት ሼር አጥንተህ ካልገባህ በቀላሉ ትሟሟለህ። የሙስሊሙ የኤዱኬሽን ሼርን ብለው ይሄን ደግሞ የማርኬት ሲስተም ውስጥ የሆነ ያህል ሼር ሊኖረን ይገባል። የተማሪያችን ቁጥር ማደግ አለበት። የትምህርት ስርዓት ውስጥ ያለን ሰዎች መብዛት አለብን። ለሙስሊም ከነ ብዙ ቻሌንጁ ማለት ነው። አለመማራችን የሚያመጣው ብዙ ተጽዕኖ እንዳለ ሆኖ አለመማራችን ላይም ያሉ ቻሌንጆች እንዳሉ ሆኖ ይሄን ቻሌንጅም ለመቅረፍ አለመማሩ የሚያመጣውን ኬኦስ ለመቅረፍ እንደ ሙስሊም ያለንን የትምህርት ሼር ማሳደግ አለብን በደንብ። ምድርን አሳምሩ አስውቡ ብሎ የላከን አላህ ምድርን ማስዋብ አይ ቲንክ ከትምህርት ውጭ አቺቭ ይደረጋል ብዬ አላምንም። ስለዚህ ትምህርትን በደንብ መያዝ አለብን። ወስያዬ ነው። መርሐባ ሽክራን። በጣም በዚህ ጆርኒ ላይ ባመሰግናቸው የምትላቸው ሰዎች ካሉ እድሉ ልስጥ። ኦኬ፣ ብዙ ሰዎችን አመሰግናለሁ። እናትና አባቴ ከሁሉ በላይ እነሱ ማመስገን እፈልጋለሁ።
ሁሴን የሚባል አንድ ሰው ነበረ ሰፈራችን ላይ። በእርግጥ ጓደኞቼ በደንብ ያውቁታል አሁን እንደሚሉ ከሆነና ሁሴን አብዱቄ ይባላል። የተማረ ሰው ነው። ጅማ ላይ የሆነ የአግሪካልቸር ኦፊስ የሚመራ ሰው ነውና ፐርፐዝሊ ስራዬ ብሎ በታችኛው የትምህርት ሌቭል ላይ ያሉ ተማሪዎችን በደንብ ሞቲቬት ያደርግ ነበር። መማር አለባችሁ፣ ማወቅ አለባችሁ። መስጂድ ውስጥ ሆነ ብሎ እየያዘን ከመግሪብ እስከ ኢሻ ሲያገኘን፣ ቀን ላይ መንገድ ላይ ስንገናኝ ሁላ በቃ ዴይሊ ፎሎ የሚያደርገን ሆን ብሎ ስራዬ ብሎ ልንማር ይገባል፣ ልትማሩ ይገባል። ትዝ የሚለኝ አንዴ ማትሪክ ይሁን ኢንትራንስ ባላስታውስም ግን የሆነ የምፈተንበት አመት ላይ ሰግጄ ቁጭ እያልኩ መጣና አንተ እኮ ተፈታኝ ነህ አዩብ፣ ምን ታደርጋለህ እዚህ? ኢቭን ሱናህን ቤት ሂደህ ስገድ፣ አስፈላጊ ከሆነ ሱናህንም ተው፣ ግባና አጥና እያለ በደንብ አፕሪሺየት ሲያደርገን አስታውሳለሁና ይሄ ሰው ሊመሰገን ይገባል። አይ ቲንክ እንደ ኡማ ያለንን ስብራት አይቶታል ብዬ አስባለሁ። ያችን ለማስተካከል በሱ ጣቃ ስር ያለውን ነገር ለማድረግ ይሞክራልና እሱም ማመስገን እፈልጋለሁ። ቅድም ያልኩ ወንድሜ እስማኤልን በደንብ አድርጌ ማመስገን እፈልጋለሁ። በዲስከሽናችን መሀል ያነሳናቸው ፕሮፌሰር ቃል ኪዳንም እሳቸውም ሊመሰገኑ ይገባል። እንደ ከተማ እናውቃቸዋለን በደንብ። ጅማ ላይ በጣም ተጽዕኖ ፈጣሪ ሰው ናቸው። በፖስታቸው፣ በንግግራቸው፣ በተለያዩ ዳዕዋዎቻቸው ሰው እንዲማር የሚቀሰቅሱት ነገር ማስተር ሴንስ ማር አንዱ ተጽዕኖ የፈጠረብኝ ሰው እሳቸው ናቸው። መግፋት ሁላ እንዳለብኝ አምናለሁ። ስቲል አሁንም እቀጥላለሁ ብዬ ነው ማምነው። ያም ይሆን ከሆነ በሳቸው ግፊትና በሳቸው አስተምህሮ ነው። ስለዚህ እሳቸውን ቢመሰገኑ እወዳለሁኝ። አመሰግናለሁ። አይ ቲንክ በቂ ይመስለኛል። በጣም አመሰግናለሁ። እንግዲህ ሆነ እዚህ ስለመጣ ያው አዲስ አበባ በመጣህበት ጠልፈንህ ነው። ነገ ተመላሽ ነው መሰለኝ አይደል? አዎ ነገ ተመላሽ ነው ኢንሻአላህ። በጣም እናመሰግናለን። ያው ከዚህ በኋላ እንገናኛለን ብለን ተስፋ እናደርጋለን። ጅማ መጥቼ አላቅም። ኢንሻአላህ መጣ ይሆናል እኔም ኢንሻአላህ። ሹክራን በጣም ኢንሻአላህ። የተወዳጁ ተመልካቾቻችን በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ ወደ እናንተ እየደረሰ የሚገኘው ሪሳላ ፖድካስታችን ነበር ስትከታተሉ የነበረው። ከወንድም አዩብ ጋር ያደረግነውን ቆይታ በዚሁ ቋጨን። እንዳጋጣሚ ሆኖ ሚንበር ቴሌቪዥን ላይ መከታተል እድሉን ካላገኛችሁ በሙስሊም ስቱደንትስ ሊግ ዩቲዩብ ቻናል ላይ ወይም የሙስሊም ተማሪዎች ሊግ ዩቲዩብ ቻናል ላይ ሪሳላ ፖድካስት ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። በዛውም ስትመለከቱ ሰብስክራይብ ማድረግ አትርሱ። አብራችሁን ስለነበራችሁ እናመሰግናለን። ሳምንት በሌላ እንግዳ እንገናኛለን። ሳምንታችሁ ያማረ የደመቀ እንዲሆን ተመኘው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።